ሰዋሰው ቅምሻ ከሰዋሰው መተግበሪያና ዩቲዩብ ቻናል የተገኙ ቁም ነገሮች የሚቀርቡበት ሰዋሰው ቅምሻ ዘወትር እሁድ በዚህ ሰዓት። ሰላም እንደምን አላችሁ የተወደዳችሁ የተከበራችሁ አድማጮቻችን። ሰዋሰው ቅምሻችን ከልቦ በቀረበው በትርታ 97.6 ላይ ከናንተ ጋር ያማረ የደመቀ ፍክት ያለ ቀናችሁን የሚያሳምር አዝናኝ ፕሮግራሞችን ይዘን ለሁለት ሰዓት ከናንተ ጋር ቆይታ ልናደርግ ነው። ናቲ እንዴት ነህ? አለው አሽዬ። እንግዲህ በዕለተ ሰንበት በዚህ ሰዓት ሁሌ የምናቀርበው ሰዋሰው ቅምሻ ተጀምሯል። ሰዋሰው ቅምሻ እንደሚታወቀው እንግዲህ መረጃ ሰጪ፣ አስተማሪ እንዲሁም ደግሞ ከሰዋሰው መልቲ ሚዲያ የተገኙ ሙዚቃዎችን የምንጋብዝበት የተለያዩ መረጃዎችን ለአድማጮቻችን የምንጋብዝበት ሰዓት ነው። እንግዲህ ለቀጣይ 2 ሰዓት ከአድማጮቻችን ጋር አብረን እንቆያለን። አድማጮቻችንም እንግዲህ አብረውን እንዲቆዩ በታላቅ አክብሮት እንጋብዛለን። ልክ ነው። በተለይ እችን ሰሞን አካባቢ እነዚህን ወራት በጣም ጣዕም ያላቸው ሙዚቃ በሰዋሰው መልቲ ሚዲያም ጭምር የተለያዩ አርቲስቶች ሙዚቃዎቻቸውን እየወጡ የሚገኙበት ጊዜ ላይ ነው የምንገኘው። ብዛት ያላቸው አልበሞችም በከፍተኛ ሁኔታ እየወጡ ነው የሚገኙት። የተለያዩ ኮንሰርቶች እየተዘጋጁ ነው። ከተማዋ ለእንደዛ አይነት ለኮንሰርቶች ለተለያዩ ኢቨንቶች ደግሞ ምቹ እየሆነች ያለችበት ሰዓት ላይ እንግዲህ ግጥጥሞሹ አሪፍ ነው እና በጣም ብዙ አልበሞች እየወጡ ነው። እኔ ደግሞ የትኛውን ላድምጥ እስከምል ድረስ ሙዚቃ በዝቶብኛል። ናት ሙዚቃ ሲበዛ መልካም ነው። አድማጩም እንደ አድማጭ ሰምቶ የትኛው የተሻለ ነው የሚለውን በሙዚቃ ኢንዱስትሪ ውስጥም ፍክክር መኖሩ በራሱ ትልቅ ለውጥን ያመጣል። ምክንያቱም ስራዎች ባነሱ ቁጥር ፉክክሩ ያንስና ጥራት የሌላቸው ስራዎች ሊሰሩ ይችላል። በበዙ ቁጥር ግን ፉክክር ይጨመራል። አድማጭም የትኛው ነው የተሻለ የሚለውን ኮሜንት ያደርጋል። እንዳልከውም ደግሞ መዲናችን አዲስ አበባ ላይ የተለያዩ ኮንሰርት ማዘጋጃዎች፣ አምፊቲያትሮች እየተሰሩ ነው ያሉት። ለሙዚቃ ወዳጆች እንግዲህ የተሻለ አንድ አሴት የሚጨምር አንድ ዋጋ የሚጨምር ነውና ይበል ይደግ የምንለው ነገር ነው። ልክ ነው። ዘርፉ ከሙዚቃም ባሻገር የመዝናኛ ኢንዱስትሪው በደንብ የዚህን ያህል ተጠናክሮ አልተሰራበትም ነበርና ምናልባት ይሄ ገና ጅማሮ እንደሚሆን ተስፋ እናደርጋለን። ብዙ ያልተነኩ ቲያትር ቤቶቻችን ራሱ በጣም የሚቆጠሩ ናቸው። እጅግ በጣም ብዙ ቲያትር ቤት እንፈልጋለን። ብዙ ሰዎች አቅማቸውን ችሎታቸውን የሚያሳዩበት፣ ብዙ ተመልካቾች መጥተው ደግሞ አዲስ ነገር የሚያዩበት የሚመለከቱበት ትላልቆቹ አንጋፎቹ ናቸው አሁንም እያገለገሉ የሚገኙት። የኢትዮጵያ ብሔራዊ ቲያትር፣ ሀገር ፍቅር ቲያትር፣ ዓለም ሲኒማ ምናልባት አንዳንድ ጊዜ በጣም የምንቆጥራቸው ናቸውና አሁንም ብዙ እንፈልጋለን ለማለትም ያክል ነውና በዚህ ሳምንት የተለያዩ ጉዳዮች እያነሳሳን እንግዲህ ከሙዚቃ ግብዣ በኋላ ስንመለስ በሳምንቱ የተከናወኑ የመዝናኛ ወሬዎችን እናነሳለን። ከሰዋሰው መልቲ ሚዲያ የተገኘ ግን በተለይ በዚህ ዓመት መጀመሪያ ላይ የወጣው የማህሌት ወንድሙ እጅግ ተወዳጅ ከሆኑ የሙዚቃ አልበማ ውስጥ አንደኛዋን ዘፈን ለአድማጮቻችን አድርሰናቸው እንመለሳለን። አብራችሁን ስላላችሁ እጅግ አድርገን እናመሰግናለን። ተመልሰን እንገናኛለን። ተመልሰናል። ውድ አድማጮቻችን ያላችሁት ትርታ ኤፍኤም 97.6 ላይ ነው። ፕሮግራማችን ደግሞ ሰዋሰው ቅምሻ ነው። አሁን ደግሞ የሳምንቱን መረጃዎች ወደ እናንተ የምናቀብልበት ሰዓት ነው። አሹዬ የተለያዩ እንግዲህ ዝግጅቶችን ይዘን ቀርበናል። እስኪ አንዱን ጀባ በለን። ልክ ነው። እንደተለመደው የተለያዩ በዚህ ሳምንት የሰማናቸው የመዝናኛ እንደዚሁም ደግሞ መረጃ ሰጪ ጉዳዮችን የምናነሳሳበት ሰዓት ላይ ነው የምንገኘው። በዚህ ሳምንት ከተሰሙ ጉዳዮች መካከል እንግዲህ የጉማ ሽልማት ስነስርዓት ዳግም መራዘሙን የሚገልጽ ዜና ተሰምቷል። እንግዲህ የመዲናዋ አድማቂ ከሆኑ ዝግጅቶች መካከል አንደኛው የሆነው የጉማ አዋርድ ስነስርዓቱ አሁንም ለ11ኛ ጊዜ ይካሄዳል። ለ3ኛ ጊዜ ግን ተራዝሟል የሚል የተለያዩ መረጃዎች እየወጡ ነው የሚገኙት። እንግዲህ በሽልማት ስነስርዓቱ አስቀድሞ በጥቅምት 22 2018 ለማካሄድ ታቅዶ እንደነበረም አዘጋጆቹ ገልጿል። ግን ደግሞ ዳግም መሻሻል አለበት ብለው ለጥቅምት 29 ለዛሬ ማለት ነው
ፕሮግራሙ እንደተዘዋወረ ተደርጎ ነበረ። ባሳለፍነው ሳምንት እንግዲህ የሽልማቱ አዘጋጆች ወደ ህዳር 6 ቀን እንደዋዘዋወሩትና ለሶስተኛ ጊዜ የሽልማት ስነስርዓቱ እንደተራዘመም መረጃውን ሰጥቷል ማለት ነው። የሚቀጥለው ሳምንት የሚካሄደው ሽልማት ግን በአድዋ መታሰቢያ ሙዚየም እንደሚካሄድ እንደዚሁም በርካታ አዳዲስ ነገሮችም በዚህ ፕሮግራም ላይ ይስተናገዱበታል የሚል መረጃንም ጠቆም ለማድረግ ሞክረው ነበርና የ11ኛው የጉማ ፊልም ተዋናይ እንግዲህ ወለላ አሰፋ እንዲሁም ተዋናይት ፍቅርተ ጌታውን የህይወት ዘመን ተሸላሚ አድርጎ እንደሚሸለምም ጭምር የዛሬ 50 ዓመት ወይዘሪት አዲስ አበባ ተብላ የተሸለመችው ወሰኔ ኃይሉም የጉማ ሄርሜላ ተሸላሚ እንደሆኑም ተገልጿል። በእለቱ እንግዲህ አለባበስ ላይ ልዩ ትኩረት እንደተሰጠው የአገር ባህል አልባሳትም እጅግ በጣም እንደሚበረታቱና ወጣ ያሉ ዘመናዊ የሆኑ እርቃንን የሚያሳዩ ልብሶች ግን እንደማይፈቀድም ጭምር ካሁኑ ሀሳብ ተሰጥቶበታልና ምናልባትም ደግሞ አድማጮችን ሌሎች በርካታ ሰዎች እንዲሳተፉ የትኬት ሽያጭም ለመጀመሪያ ጊዜ ይቀርባል ተብሏልና ለሶስተኛ ጊዜ መራዘሙም የተሰማበት ጉዳይ አንደኛው መረጃችን ነው። እንዳልከው ናሹ የጉማ አዋርድ እንግዲህ በሀገራችን ትልቁ የሽልማት አዋርድ ነው። ብዙ የፊልም ተመልካቾች የፊልም ወዳጆች በጉጉት የሚያዩት እንዲሁም ደግሞ የሚያደንቋቸውን አርቲስቶች በአማረ ልብስ መድረክ ላይ የሚያዩበት ፕሮግራም ነው። ከዛም ባለፈ ደግሞ አርቲስቶቻችንን በስራዎቻቸው የሚያሞግስበት ሪኮግኒሽን እውቅና የሚሰጥበት ፕሮግራም ነው እና ፕሮዲሰር ዮናስ ብርሃነ መዋ የመሰረተው ዝግጅት ነው ጉማ አዋርድ ማለት ነው። በጉማ አዋርድ እንግዲህ መሸለም የማይፈልግ ወይም ደግሞ እዛ ላይ መቅረብ የማይፈልግ የፊልም ባለሙያ፣ የሙዚቃ ባለሙያ እንዲሁም ከአርቱ ጋር በተያያዙ ለሽልማቱ እጩ በሚያደርጉ ሙያ ዘርፍ መቅረብ የማይፈልግ ባለሙያ አለ ብዬ አላስብም። ትልቅ ሽልማትም ስለሆነ ማለት ነው። እንግዲህ የተራዘመበት ምክንያት በግልጽ ባናውቅም እንዳልከው ህዳር ላይ ይካሄዳል ብለን እናስባለን። እኛም እንመለከታለን። የምንወዳቸውን አርቲስቶች እዛ መድረክ ላይ እንመለከታቸዋለን ብለን እናስባለን። ከዚሁ ጋር በተያያዘ እንግዲህ መድረሻ የሚል ፊልም ህዳር 1 ቀን ይመረቃል። እንግዲህ ይህ ፊልም ከዚህ በፊትም እዚሁ ፕሮግራም ላይ አንስተነው ነበር። በእውነተኛ ታሪክ ላይ ተመስርቶ የተሰራው መድረሻ ፊልም የፊታችን ህዳር 1 ቀን ተመርቆ አገልግሎት መስጠት በጀመረው ሳንጋ ተራ አካባቢ በሚገኘው አዲስ ሲኒማ እንደሚመረቅ ነው እንግዲህ ፕሮዲሰሮቹ የተናገሩት። ይህ ፊልም በሬዲክስ ፊልም ፕሮዳክሽን ተዘጋጅቶ በንጉሱ ፊልም ፕሮዳክሽን ቀርቧል ማለት ነው። መድረሻ ፊልም በርካታ ታዋቂና ወጣት ከ70 ያላነሱ ባለሙያዎች ተሳትፈውበታል። ከአንጋፋዎቹ ሰለሞን ሙሄ፣ መኮንን ላከ፣ ዘላለም ይታገሱ፣ ንጉሱ ሙሉጌታ፣ ፍቅርተ ደሳለኝ፣ ህይወት ጌታውን፣ ሰለሞን ተካ፣ ችሮታው ከልካይና ሌሎችም አንጋፋና ወጣት የኪነ ጥበብ ተዋናያኖች ተሳትፈውበታል ፊልሙ ላይ። የፊልሙ ደራሲና ፕሮዲሰር አቶ ንጉሱ ሙሉጌታ በሰጡት መግለጫ ላይ እንደገለጹት በንጉስ ፊልም ፕሮዳክሽንም ሆነ በሬዲክስ ፒክቸር የሰራናቸው ፊልሞች ደረጃቸውን የጠበቁና በተለያዩ የሽልማት ዘርፎች ማሸነፍ የቻሉ ናቸው ብለው ተናግረዋል። እንግዲህ በዚህ የፊልም ፕሮዳክሽን 4 ፊልሞች የሰሩ ሲሆን እንግዲህ 4ቱም ፊልሞች እውቅና ያገኙ ፊልሞች ናቸው። በሬዲክስ ፒክቸር የተሰሩም ቢሆኑ ከኢትዮጵያ አልፈው በውጭ ሀገራት የፊልም ፌስቲቫሎች ላይ የቀረቡና ጥሩ ደረጃ የተሰጣቸው ፊልሞች እንደሰሩም ተናግረዋል። ከፊልሙ የሚገኘውን ገቢ ደግሞ ለበጎ አድራጎት የሚውል መሆኑንም ፕሮዲሰሩ ተናግረዋል ማለት ነው። ስለዚህ ፊልም ወዳጆች ህዳር 1 ቀን የሚመረቀውን ፊልም ሄዳችሁ ተመልከቱ ብለን እንግዲህ መልእክት እናስተላልፋለን። መልካም ናቲ፣ ጥሩ መረጃ ደረስከን። በዚህ ሳምንት ከተሰሙ ትንሽ እንደውም እኔ ለአድማጮቻችን በኋላ ላይ ድንቃ ድንቅ ላይ ነግራቸዋለሁ ብዬ ሳስብ የነበረው ነበረ ነገር እየሆን ከተመለከቱት በኋላና እጅግ በጣም ያሳቀኝ ከዛ ደግሞ ብዙ ትምህርት ሊወሰድበት ይገባል ያልኩት አንድ ጉዳይ ሲመለከት ነበረ። ነገሩ ምን ይሆናል መሰለ? አንድ ሰውዬ እንግዲህ በኬንያ ሀገር ለመታከም ወደ አንድ የመንግስት ሆስፒታል ያቀናል። ከዛም በኋላ ኤክስሬ ይነሳል። የኤክስሬ ከተነሳ በኋላ በጥሩ ጤንነት ላይ ያለች በረሮ ልብ ውስጥ እንዳለች ይነገረዋል። የሰውየው ጤንነት ነው ቅድሚያ የሚሰጠው የበረሯ ነው እንዴ? ሌላ ነገር ውስጥ የሆነች ጤናማ የሆነች በረሮ ያልተጎዳች ትገኛለችና ወደ ሲንጋፖር ሄደ ማስወጣት አለብህና እዛ ሕክምና ማድረግ አለብህ የሚል መልእክትም ጭምር አንድ ላይ ደርሷል ማለት ነው። አስበዋል ምን ድንጋጤ እንደምትደነግጥ። በተለይ አፍሪካ ሀገር ላይ ሆነ ወደ ትላልቅ ሀገራት ሕክምና ወደ ተሻለ ተቋማት ስትሄድ የሚያስፈልግ እጅግ በጣም ብዙ ወጪ ያለበት ሀገር ነውና ምናልባት ዘመድ አዝማድ የሚያስጠይቅ ከተማ ወጥቶ የሰው ፊት የሚያሳይ አይነት ጉዳይ ነውና ታማሚው ይሄ ከሰማ በኋላ ደፋ ቀና ብሎ ወደ ሲንጋፖር ለመሄድ ይታያል። በረሯን ለማስወጣት ማለት ታዲያ የታየው ወደ ሲንጋፖር ወደ ሕክምና ተቋም ይሄዳል።
ጉዳዩን ያስረዳቸዋል። በዛን ጊዜም እነሱም ቀጥታ ለማድረግ የፈለጉት የኤክስሬ ምርመራ ማድረግ ነውና የታየው በረሮ እንግዲህ ልብ ውስጥ ሳይሆን የኤክስሬ ከሚያነሳው ማሽን ውስጥ የተገኘ መሆኑን ያስረዱታል። በዛ የመንግስት ተቋም ውስጥ የነበረው ኤክስሬ ማሽን ውስጥ ነው ያቺ በረሮ የነበረችው እንጂ ሰውየው እና እጅግ በጣም ያስገረመ ጉዳይ ነው። እና ብዙን ጊዜ የምናይበትን ነገር ሳናጸዳ ሊያም የምንመለከተውን መስቶት እንግዲህ ሳናጸዳ የሌለውን ደፍ ለመናገር እንሮጣለን የሚል አይነት ይዘት ያላቸው ጉዳዮች አብረው እየተነሱ ነው። በጣም ብዙ ነገር ያስተምራል። በነገራችን ላይ የሕክምናው ስህተት እንዳለ ሆኖ ግን ደግሞ ብዙ ነገሮችን በደንብ አጥርተን ሳንመለከትና ሳናስተካክል ሳናጸዳ ምንፈርደው ምንወስነው ውሳኔ የዚህን ያህል ጉዳት እንዳለው ያሳየ ነውና እጅግ በጣም እንዴ የሰውየው ወጪ ማውጣት ባንኮክ ድረስ ለመሄድ ገንዘብ መውጣቱ ብቻ ሳይሆን ያለውም የስነ ልቦና ጫና እንዲቀላል አይደለም። አንተ ውስጥ በረረው እንዳለ እያሰብክ ራሱ መቀመጥ በጣም ረፍት የሚነሳ የሚረብሽ ጉዳይ ነውና እንደተባለውም እንግዲህ የምንጠቀምበትን የሕክምና መሳሪያዎች በደንብ ቼክ ማድረጉ የተሻለ ነው። ሌሎች ነገሮቻችንም እያንዳንዳችን ራሳችን ላይም ይሄ የሰው ልጅ ላይም በጣም ዝም ብለን አይደለም ለሆነ ነገር ዲሲሽን ሜኪንግ የምናደርገው አይተን ትክክል መሆኑን ራሳችን አጽድተን ቢሆን መልካም ነው የሚል ሀሳብም ተሰጥቶ እንደዚህ ሳገሮ ነው የቀዶ ጥገና ሕክምና ማድረግ አለበት ተብሎ የሰውዬ ሕክምናውን አርጎስ ቢሆን በጣም ከባድ ነው የሚሆነው። ገብቷል አይደል? እንደዚህ አይነት ስታቶች ይፈጠራሉና በጣም ገርሞ የነበርና ለአድማጮቻችን ጀዋብ ይያለሁ። ጥሩ አሹ እንግዲህ ጥንቃቄ ማስተዋልን የሚጠይቅ መረጃ ነው የሰጠን። ከዚህም ባለፈ ደግሞ ወደ እኔ ስትመጣ ወደ እኔ መረጃ ስንመጣ ከቴክኖሎጂ ጋር በተያያዘ ብዙ ጊዜ ያሹ አስተውለ ከሆነ የቤታችን ያሉ ትንንሽ ልጆች በዚህ ትውልድ ላይ ያሉ ልጆች ከኢንተርኔት ጋር ከማህበራዊ ሚዲያ ጋር ያላቸው ቁርኝት በጣም ከባድ ነው። ከስልክ ለማላቀቅ ወላጆች እስኪቸገሩ ድረስ የተቸገሩበት ጊዜም ነውና ይህንን ችግር ሊቀርፍ ይችላል ያለችውን ሩሲያ ወላጆች የልጆቻቸውን እንቅስቃሴ የሚከታተሉበት ሲም ካርድ ይፋ አድርጋለች። እንግዲህ ሲም ካርድ አጠገባቸው ሳይሆኑ ወላጆች በርቀትም ቢሆን ስራ ላይ ሆነው የልጆቻቸውን የማህበራዊ ትስስር ገጽ እንዴት አድርገው ነው እየተጠቀሙ ያሉት የሚለውን የሚቆጣጠሩበት ሲም ካርድ ነው ይፋ የሆነው። ወላጆች የልጆቻቸውን እንቅስቃሴ መከታተል የሚችሉበት ሲም ካርድ ይፋ መደረጉን የሩሲያ ዲጂታል ልማት ኮሚኒኬሽንና መገናኛ ብዙኃን ሚኒስቴር ማክሱት ቫዳቬቭ አስተዋውቋል። ሲም ካርዱ የህጻናትን ደህንነት ለመጠበቅ ታስቦ የተዘጋጀ ነው ያሉም ሲሆን በተጨማሪም ሲም ካርዱ ከ14 ዓመት በታች የሆኑ አዳጊዎች ተገቢ ያልሆኑ የማህበራዊ ትስስር ገጾች ይዘቶችና የማይመከሩ ድረገጾችን ማየት እንዳይችሉ የሚገድብ እንደሆነም ተናግረዋል ማለት ነው። ወላጆች ሲም ካርዱን የሚከለክላቸውን መረጃ ተጠቅመው ያለ ፍርድ ቤት ፈቃድ ልጆቻቸው ያሉበት ቦታ ማወቅ እንደሚችሉም ተመላክቷል። ሲም ካርዱ የሚሰጠው በወላጆች ፍቃድ ብቻ መሆኑን ተዘግቧል ማለት ነው። የሚገቡባቸው ሳይቶችም ወላጆቻቸው ያዩታል። ስለዚህ እነሱ የሚቆጣጠሩት ማለት ነው ከልጆቻቸው ከነሱ ቁጥጥር ውጭ የማይሆኑበትና እነሱ በፈለጉበት መንገድ እንዲመሯቸው ማለት ነው። አሁን ትምህርት ነክ ከሆነ ለልጆቻቸው የሚጠቅም ከሆነ ይከታተላሉ። ከዛም ደግሞ ያለፈ እድሜያቸውን የማይፈቅድ የዌብሳይቶች ላይ ከገቡ ግን ወላጆች ተቆጣጥረው ያንን ነገር ማቆም እንዲያቆሙ ማድረግ የሚፈቅድ ቴክኖሎጂ ነው ማለት ነው። ይሁንና ወላጆች የልጆቻቸውን የእንቅስቃሴ መረጃ የሚከታተል ሌላ አካል ከፈለጉ በራሳቸው ፈቃድ ኃላፊነት መስጠት ይችላሉ ተብሏል። ግድ ወላጆች ብቻ መቆጣጠር ላይጠበቅባቸው ይችላል። አንዳንዴ ስራ ሊኖር ይችላል፣ ስራ ሊበዛብ ይችላል። ግን በሌላ አካል በባለሙያ ልጆቻቸው የሚያነሱት የሚያዩትን ዌብሳይቶች እንዲቆጣጠሩላቸው እንደሚፈቅድም ተናግሯል ማለት ነው። ስለዚህ እንግዲህ ቴክኖሎጂ ወደ እኛ ጋም ወደ ሌላው ዓለምን ቢሄድ ልጆች ከወላጅ ቁጥጥር ውጭ የሆኑ ነገሮችን ባለማየት ራሳቸውን የሚታደጉበትን ቴክኖሎጂ ነው ብዬ ነው የማስበው። ልክ ነው። አሁን አብዛኛውን ጊዜ ማለት አሁን ሁሉም ሰው ማለት በሚቻልበት ደረጃ መልኩ ግንኙነቱ ከሰው ጋር ከመሆን ይልቅ ከስልክ ጋር ከቴክኖሎጂ ጋር ከኮምፒውተር ጋር እየሆንን የመጣው እና በተለይ ታች ያሉ ህጻናት ገና እያደጉ ያሉ ነገሮችን ወሬያቸው ሀሳባቸው እንዳለ ከቴክኖሎጂ ጋር ሆነና አንዳንድ ጊዜ የባህሪ ይዘት ራሱ ይቀይራሉ። ጋዘር ሲያደርጉ የነበረውን ነገር እንዳለ ነው እያወጡ የሚገኙትና ይሄ አንድ ጥሩ ሆኖ እንዳለ ግን ደግሞ አንዳንድ ጊዜ ወላጆች ከስራ መብዛት ከምናምን ልጄ ይብላ ይጠጣ እንጂ ሌላ ምን ያስፈልጋል፣ ምን ላደርግለታል፣ የት እንደሚውል አለማጣራት፣ ከማን ጋር እንደሚውል ምን እንደሚያደርግ እነዚህ ነገሮች ችላ በማለት ቅርንጫፉ ከተንጋደደ በኋላ ዳግም ይነቁና ተመለስ ቤት በኩል እና ከስር ይሄ እንዳለ ሆኖ
ለልጆቻቸው አስተዳደግ ለልጆቻቸው ጥሩ ፍሬ የሚያፈሩበት እንዲሆኑላቸው እጅግ በጣም ትልቅ የሆነ ክትትል ቢያደርጉላቸው ሁሌ በትንሽ ነገር እኮ በቂ ነው። የት ይውላል? አንዳንድ ጊዜ ለ1 ሰዓትና ለ2 ሰዓት ብለን የተውናቸው ነገሮች በኋላ የአመት የ2 የ3 አመት ዋጋ ያስከፍሉናልና ልጆቻችንን እኛም እዚህ ደረጃ እንኳን ባንደርስ በራሳችን ማድረግ የምንችላቸው ብዙ መንገዶች አሉና እንደ ወላጅም እንኳን ግዴታ ነው ልጆችን የመቆጣጠር የመብላትና የመጠጣቱ ጉዳይ ብቻ ሳይሆን በስነ ልቦናው በአእምሮ በስሎ ነገ አገርንም ቤተሰብንም የሚጠቅም ልጅ እንዲሆን የወላጅ ክትትል ያስፈልጋል። ግዴታ ነው፣ ኃላፊነት ነው። አጋጥሞ ያቅም ከበላ ከጠጣ ምናምን የሚባል መብላትና መጠጣት ወይ ደግሞ እንደዛ ሳይሆን ልጆች በጣም ብዙ ውስጣቸው ጥያቄ ኖሮባቸው እንኳን ለመጠየቅ የማይደፍሩ ወላጆቻቸውን ብዙ ያልተመለሱ ነገር እንደዛ አይነት ሁኔታዎች አሉና ከዛ አንግልም ለማየት ነውና ሩሲያ ለልጆች አስተዳደግ ከቤተሰብ ጋር በተለይ ደግሞ ያለው ግንኙነትን ጥሩ እንዲሆን ልጆቻቸው ምን እያደረጉ እንደሚሉ ለሞቅ የሰራችው ሲም ግን እጅግ በጣም የሚያስገርም አሁን ያለንበት የኢንተርኔትም ዓለምም ስለሆነ ብዙ ነገሮች ነው ኢንተርኔቱ ላይ ታጭቀው የሚቀመጡት። ልጆች ደግሞ ይጠቅመኛል አይጠቅመኝም ብለው ሳይሆን ያገኙትን ነው ፊት ለፊት ሊመለከቱ የሚችሉት። ከዛ በኋላ ነው በዛ ነገር አቢዩዝ ሆነው ሀሳባቸውን ቀየረው ወደ ሌላ መስመር ሄደው ነገሮች ከተቀየሩ በኋላ ወላጆች የሚነቁትና ይሄ ዓለም ላይ ያለ የምንመለከተው አገራችንንም ጨምሮ በብዙ የሕክምና ባለሙያዎች ልጆቻችሁን ከስልክ አርቁ፣ ከታብሌት አርቁ፣ ከኮምፒውተር አርቁ እያሉ ምክርን የሚሰጡበት ነውና ከስነ ልቦና ጫና ባለፈ ደግሞ አካላዊ የአይን የአእምሮ ህመሞች እስከ ኦቲዝም ድረስ የሚያደርሱ ህመሞችን የስክሪን ታይም ብዙ ጊዜ አይኖርምና እዛ ድረስ የሚያደርስ ነው። ይህ ደግሞ ልጆች እንዲቆጣጠሩ መደረጉ እንዳልከው ማሹ መልካም ነው። ሙዚቃ ጋብዘን ብንመለስ ማሺ። መልካም አድማጮቻችን እያደመጣችሁት ያላችሁት ከልቦ በቀረበው በትርታ 97.6 ላይ የሚቀርብላችሁ ሰዋሰው ቅምሻ ነው። ለ2 ሰዓት ከእናንተ ጋር የተለያዩ ዘና ፈታ የሚያደርጉ መረጃዎችን ጉዳዮችን እያነሳሳን እንቀጥላለን። ከአንድ የዜማ ግብዣ በኋላ ተመልሰን ስንገናኝ በሳምንቱ የተሰሙ የመዝናኛ እንዲሁም መረጃ ሰጪ ጉዳዮቻችንን የምንቀጥልበት ይሆናል። አብራችሁን ቆዩ። ሰዋሰው ቅምሻ እንደቀጠለ ነው። አድማጮቻችን ስለ አብሮነታችሁ እጅጉን እናመሰግናለን። የሳምንቱ መረጃዎችን እየሰጠን እኔና ሹ ስቱዲዮ አለን፣ እንቀጥላለን። አሺ የሚስጥር ላይ እንዴት ነህ? ሚስጥር ጠባቂ ነህ? መጠበቅ ነው መጠበቅ። በነገራችን ላይ እናትዬ እንዲህ ይባላል፣ ሚስጥር ከአንድ ሰው ከወጣ ሚስጥር አይደለም ይባላል። ሚስጥር አይደለም እና አይ እኔ ጠባቂ ነኝ። አዎ በእርግጥ ከባለቤቱ ከወጣ ሚስጥር አይባልም ይባላል። ግን አሹችን ነገር በቃ እንዳትናገር። አንዳንዴም እኮ ለመተንፈስም እረፍት ለማድረግም ለጓደኛ ማዋየት ይኖርባል። ለቅርብ ሰዎች የምትነግራቸው ነገሮች አሉ ውስጥ ህመም እየፈጠረብህ ለዛ ሰው ስትነግረው ግን ወይም መፍትሄ ይሰጣል ገብቷል፣ ወይም ደግሞ የተረዳበት መንገድ ትክክል አይደለም ብሎ ያስረዳል። ያኔ ሪሊፍ ታገኝ እረፍት የማግኘት ነገር ይኖራል ነገር አለ። ግን ደግሞ እንደዚህ አጋጥሞ አያውቅም? ሚስጥር ተብሎ ተናግሮ መልሶ ለአንተ የሚደርስ መልሶ አደባባይ ህዝብ እንዳለ የሚያውቀው ነገር ነው። አንተ ሚስጥር ነው ብለህ አንዳንድ ጊዜ ራስን እስክትጠራጠረው ድረስ እና አንዳንዴ ለአንተ ሚስጥር ብሎ ሁሉም ሰው ሚስጥሩን ያውቀዋል። ምንም ፐብሊክ የሆነ ነገር ነውና አንዳንዴ ራስን እስክትጠራጠር ባረቀብኝ እንዴት እላለህ አይደለ? ሚስጥር በመጠበቅ በኩል እንኳን አልታማም። ግን ሚስጥር ልከኛ ሀሳብ ነው። ከራስ ከወጣ በኋላ ሚስጥር አይሆንም የሚባለው አባባል እሺ። እንግዲህ ከሚስጥር ጋር በተያያዘ ከወንዶች ይልቅ ሴቶች ሚስጥር የሚይዙበት አማካይ ጊዜ ለ47 ሰዓታት ከ15 ደቂቃ ነው ይለናል በብሪታንያ የተደረገ ጥናት። አይገርምም? በጣም እንግዲህ ሴቶች እንዳይቀየሙን የጥናት ነው። የጥናት የተደረገው ከ16 ዓመት በፊት የብሪታንያ ተመራማሪዎች ከ18 እስከ 65 ዓመት የሆኑ 3000 ሴቶችን ላይ ነው ጥናት ያደረጉት ማለት ነው። ከ10 ሴቶች 4 የሚሆኑት ሚስጥሩ ምን ያህል የግል ወይም የሚያሳፍር ቢሆንም እንኳን ሚስጥር መያዝ እንዳልቻሉ ነው በጥናቱ የተረጋገጠው። ወደ 45 ከመቶ የሚሆኑት ሚስጥሩን ከውስጣቸው ለመውጣት ሲሉ ብቻ እንደሚናገሩም ተናግረዋል። ነገር ግን አብዛኞቹ ሚስጥሩን ከተናገሩ በኋላ የጥፋተኝነት ስሜት እንደሚሰማቸው ተናግረዋል። ከግማሽ በላይ የሚሆኑት ሚስጥርን በመግለጣቸው ሚስጥሩን የተናገሩበት ምክንያት ትንሽ መጠጥ ቀማምሰን ስለነበረ ነው የሚልም ምክንያትን የሰጡት።
ቢሆንም 83 ከመቶ የሚሆኑ ሴቶች ሙሉ በሙሉ ታማኝ እንደሆኑ ያምናሉ። እናም ከ10 ሴቶች 3ቱ የሚሆኑት የጓደኞቻቸውን እምነት ፈጽሞ እንደማይከዱ ይናገራሉ። ጥናቱ በተጨማሪም ሴቶችን በሳምንት ቢያንስ 3 ወሬ ወይም ሀሜት እንደሚሰሙ አሳይቷል ማለት ነው። ይሁን እንጂ ጥናቱ ያካሄደው የዊንስ ኦፍ ቺሊ የዩኬ ዳይሬክተር የሆኑት ሚካኤል ኮክስ እንዳሉት የተጋሩት ምስጢራዊ ብዛት ሴቶች ከያዙ ጊዜ ያህል አስገራሚ አልነበረም። በዚህ ዳሰሳ ምን ያህል ምስጢራት ለሰዎች እንደሚነግሩ ለማወቅ በጣም ጓጉተው ነበር ይላል። ያላሰብነው ግን እነዚህ ምስጢራት በምንተማመንባቸው ሰዎች ምን ያህል በፍጥነት እንደሚተላለፉ ነው። ስለዚህ በዚህ ጥናት ላይ ተመስርቶ ሴቶች ምስጢርን አይጠብቁም ብሎ መደምደም የተሳሳተ መረጃ ቢሆንም ጥናቱ ግን ይህንን ያሳያል። ምናልባት ናቲ ይህን መረጃ እየተመለከትኩት ነበርና አሁን ላይ በከፍተኛ ሁኔታ ዳግም ተነስቶ ሰዎች ጋር ይቀባበል ያዝ እንጂ ትንሽ ጥናቱ ቆየት ያለ ነው ይላል። ከ16 ዓመት በፊት የተደረገ ጥናት እና አሁን ላይ ብዙ አይነት ለውጦች እንዳሉና አዳዲስ ነገሮች ሲኖሩ ይፋ እናደርጋለን ስቲል እየተሰራበት እንዳለ ነውና በተለይ በጣም ብዙ ሰዎች ሲነጋገሩበት ከነበሩ ጉዳዮች መካከል በዚህ ሳምንት አንደኛው ነውና ከምስጢር አጠባበቅ ጋር በተያያዘ የሴቶች ትንሽ 2 ቀን እንኳን ላለመቆየት ጉዳይ ብዙዎችን አንዳንዶቹ ለብሽቅም ሲጠቀሙበት የነበረ ጉዳይ ነውና ጥሩ መረጃ ነው። ሌላው በተለይ ክብደት ማንሳት የስኳር በሽታን ለመከላከል የሚረዳ የአካል ብቃት እንቅስቃሴ እንደሆነ በከፍተኛ ሁኔታ በዚህ ሳምንት እየተሰማም ይገኛል። ስለዚህ ከክብደት ማንሳት ጋር በተያያዘ በተለይ ለስኳር ህመም ላለባቸው ሰዎች በከፍተኛ ሁኔታ የደምን ስኳርን ለመቆጣጠር እንዲሁም ደግሞ የስኳር በሽታንም ለመከላከል ክብደት ማንሳት እጅግ በጣም የመሮጫ ማሽን ላይ መሮጥ ከዛ ከመሮጫ ማሽን ላይ ከመሮጥ የበለጠ ውጤታማ መሆኑ ጥናቶች እያመላከቱ ይገኛሉ። የተለያዩ የአካል ብቃት እንቅስቃሴዎች ምግብ መፈጨት ላይ እንዴት ተጽዕኖ እንደሚያሳድሩ ለመረዳት እንግዲህ ተመራማሪዎች ባይጦች ላይ ሁልጊዜም ሙከራ የሚደረግባቸው ባይጦች ላይ ከፍተኛ የሆነ ስብ የበዛበት ምግብ ይመግቧቸዋል። ከዛም በ2 የአካል ብቃት እንቅስቃሴ ቡድኖች አይጦቹን ይከፍሏቸውና አንደኞቹን በዛ በመሮጫ ትራክ ቦታ ላይ እንዲሮጡ፣ ሌሎቹ ደግሞ ምግባቸውን ለማግኘት ክብደት ያለው በር ያስነሷቸው ነበር። እንዲሁም ከበርካታ ሳምንታት በኋላ እንግዲህ ሁለቱም ቡድኖች የማይንቀሳቀሱ አይጦች ጋር ሲነጻጸሩ ትልቅ የጤና መሻሽሎች እንዳሳዩ፣ ይህም እንግዲህ ስብን ለመቀነስ ከሩጫው ከምን ይልቅ ክብደት ማንሳቱ ላይ ያመዘነው የአይጦቹ ከፍተኛ የሆነ የስኳር መጠናቸው ሲቀንስ መሻሻላቸው ሲቆም የሚያሳይ ጥናት ተመላክቷልና ምናልባት ከዚህ በሽታ ጋር እየታገሉ ያሉ በሽታውን መከላከል ሁላችንም እንፈልጋለንና አካላዊ እንቅስቃሴያችን የግድ ከብረት ጋር መታገል ሳይሆን በደንብ ጥንካሬ ሊሰጡ የሚችሉ ስፖርታዊ እንቅስቃሴዎችን ብናደርግ ደግሞ በይበልጥ ይመከራል የሚል ሀሳባችን እዚህ ላይ ለማስተላለፍ ነው። ከዚህ በፊትም ሐኪሞች ከጤና ጋር በተያያዘ የተለያዩ ከወክ ጀምሮ የተለያዩ ስፖርቶችን ቢያደርጉ ስኳርን፣ ግፊትን፣ ሌሎችም ተላላፊ ያልሆኑ ህመሞችን መከላከል እንደሚቻል በጤና ባለሙያዎች ሲሰጥ የቆየ ነው። አሁን ደግሞ አዲስ ባገኘው ጥናት እንደዚህ ክብደት የተሻለ ለውጥ ማምጣቱን ማወቅ በራሱ ያንን ህመም ከመያዛችን በፊት ምን አይነት ስፖርት መስራት አለብን፣ እንዲሁም ደግሞ በዛ ህመም ውስጥ ያለ ሰው ምን አይነት ስፖርት ቢሰራ ቶሎ ወደ ለውጡ ይመጣል የሚለውን ለማህበረሰቡም ጠቃሚ መረጃ ነውና አሪፍ ነው። እንግዲህ ከክብደት ማንሳት ወደ እግር ኳሱ ስንሸጋገር ደግሞ ከስፖርት አልወጣንም፣ ስፖርት ላይ ነው ያለ ነው። እሺ፣ አርጀንቲናዊ ኮከብ ሊዮኔል ሜሲ በፓሪስ የነበረው ጊዜ ጥሩ እንዳልነበር ገለጸ። እንግዲህ ወደ አሜሪካ ስላቀናበት መንገድ ሲናገር የቤተሰብ ውሳኔ ነው ሲል ተናግሯል። ስለ ዓለም ዋንጫም ተጠይቆ ነበር። የዓለም ዋንጫ ድሉን ሁሌም ለመግለጽ ቃላት እንደሚያጥረው ያስረዳል። ሊዮኔል ሜሲ ልጆቼን ሲወለዱ ከተሰማኝ ደስታ ጋር ተመሳሳይ ነው የዓለም ዋንጫን ማግኘት ሲል ነው የገለጸው። በእግር ኳስ ሁሉንም አሳክቻለሁ የሚለው ሜሲ የዓለም ዋንጫ ማሸነፍ በእግር ኳስ ምርጡ ነገር ነው ሲልም ተደምጧል። በክለብና በግል ሽልማቶች ሁሉንም አሳክቼ ነበር፣ በእግር ኳስ ህይወት ያላሳካሁት የዓለም ዋንጫ ነበር፣ እሱንም አሳክቼዋለሁ ሲል ተናግሯል። የአሜሪካ ዓለም ዋንጫ ልዩ ይሆናል ያለው ሜሲ አሜሪካ በተለየ መንገድ ለማዘጋጀት ዝግጁ ነች ሲልም ተናግሯል። እንግዲህ የእግር ኳስ ህይወት የረጅምና ቀጣይነት ነው፣ ነገር ግን መቋጫ ይኖረዋል። ጫማ የምሰቅልበት ቀን ግን መቼ እንደሆነ አላቅም ሲል ነው የተናገረው። ከዚህ ጋር ተያይዞ ሁለቱ ኮከቦች በዚህ ሳምንት እጅግ መነጋገሪያ ነው ሆነዋል። ሮናልዶም እንደዚሁ ከፒርስ ሞርጋን ጋር አንድ ቆይታ አድርጎ የተለያዩ ሀሳቦችን ሲያነሳ ነበረ። ጫማ ሊሰቅል እንደሆነ እየተንደረደረ እንዳለ ጭምር የሚያነሳ ሀሳብ አግኝቷል። ከዛ በተጨማሪ ደግሞ በእግር ኳስ የመጀመሪያው ቢሊዮነር
የሆነበትም ወቅትና ጊዜ ላይ እንዳለም ጭምር ለቀረበለ ጥያቄ አሁንታውን መስጠት የቻለበት ጉዳይ አለ። እግር ኳስ እጅግ በጣም ደስ የሚለው ሁሌም የሞከረበት የለፋበት የጣረበት ነገር እንደሆነ በማንሳት ስለ ሀብቱም የተጠየቀበት የተለያዩ ጉዳዮችን ሲመልስ ከገዛቸው ነገሮች ሁሉ እጅግ በጣም ውድ የሆነው ይሄ ነው። በተለይ ጀቱ የፕራይቬት ጀቱ አለኝ ምለው በቃ ደስ የሚለኝ ከመኪናዎች ካሉ ነገሮች የመኪናን ብዛት አላቅም እስከ ማለትም የሚደርስ አይነት ምላሽ ሲሰጥ ነበርና እንዲሁም አሁን ላይ ያለው የሳውዲ አረቢያ ሊግ ቀላል እንደሆነ ለሚያስቡ ሰዎች ደግሞ የስፔን ላሊጋ ማግባት ይቀላል ሳውዲ አረቢያ ለማግባት ከመቻል የሚል አይነት ምላሽንም ሰጥቷቸው ነበረ። መቼ እግር ኳስ ያቆማል ቀኑን በይፋ ባይናገርም ግን በቅርቡ ያለበት ጉዳይ ተነስቷልና እነዚህ ሁለት ኮከቦች እንግዲህ አያያዛቸው የእግር ኳስ መንገድን ጫማ ለመስቀል ያለሚመስል ጉዳዮች እየተሰሙ ነው የሚገኙት ማለት ነው። እግር ኳስን ስናነሳ እነዚህ ሁለት ኮከቦች ዓለም ላይ የሚታወቁ ስኬታማ በየራሳቸው መንገድ ስኬትን ያመጡ ብዙዎቻችን የከፋፈሉን ሁለቱም የራሳቸው የሆነ አርናቂ ጎራ የከፈሉ እንዳልከዋሹ የራሳቸውን ሀብት የፈጠሩ የራሳቸውን ስምና ዝና ከፍ ያደረጉ ናቸው። ከዝናው ባለፈ ደግሞ በእግር ኳስ ሕይወት ውስጥ ስኬትን አግኝተው የወደቁም ደግሞ ተጫዋቾች አሉ። ብዙ ጊዜ የምናወራው ስኬታማ ስለሆኑና ስለ ስኬታቸው ብቻ ነው። ከዚህ ጋር በተያያዘ ደግሞ በሰዋሰው ፖድካስት ኔትወርክ ላይ ዝነኛ ሆነው ነገር ግን አሁን ያውሉ ገንዘብ አልቆ በድህነት ውስጥ የሚኖሩ የተለያዩ ተጫዋቾች ባሹ ተዘጋጅቷል። አድማጭ ተመልካቾቻችን ሰዋሰው ፖድካስት ኔትወርክ ላይ ገብተው መመልከት ይችላሉ። እኛም ከዚህ ጋር አያይዘን ፕሮግራሙን እንጋብዛችኋለን። ከዛም በመቀጠል ሙዚቃ ገብዘን ተመልሰን እንገናኛለን። አድማጮቻችን ስለ ቆይታችሁ እናመሰግናለን። አብራችሁን ቆዩ። እንቀጥላለን። በአንድ ወቅት ሀብታም የነበሩ አሁን ደግሞ በድህነት ውስጥ ያሉ እግር ኳስ ተጫዋቾች እንዳሉ ምን ያህሎቻችን እናውቃለን? እነዚህ ተጫዋቾች በጊዜው በሳምንት 50,000 ዩሮ ይከፈላቸው የነበሩም ናቸው። ቁማር፣ የመጠጥ ሱስና የትዳር ፍቺ ተጫዋቾቹን ለድህነት የዳረጉ ምክንያቶች ተደርጎም ይነሳሉ። የእግር ኳስ ተጫዋቾች በዓለማችን ከፍተኛ ክፍያ ከሚያገኙ ስፖርተኞች መካከልም ዋነኞቹ እንደሆነ ይታወቃል። ብዙ ኮከብ ተጫዋቾች ለአጭር ጊዜ ጥሩ ክፍያዎችን የሚያገኙ ቢሆንም ገንዘባቸውን ከብክነት በማዳን ወደ ዘላቂ ኢንቨስትመንት በመቀየርም ይታወቃሉ። ይህ በዚህ እንዳለ ግን በአንድ ወቅት በአውሮፓ ተወዳጅ ሊጎች ውስጥ ይጫወቱ የነበሩና ጥሩ ክፍያን ሲያገኙ የነበሩ ጥቂት የቀድሞ ተጫዋቾች በድህነት ውስጥ ለመኖር ተገደዋል እየተባለም ይገኛል። በሊቨርፑል፣ በማንቸስተር ዩናይትድ እንዲሁም በአርሰናል ክለቦች ውስጥም ይጫወቱ የነበሩ የተወሰኑ የቀድሞ ኮከቦች አሁን ሕይወታቸው በድህነት ውስጥ መሆኑ የተለያዩ መረጃዎችም እየወጡ ይገኛሉ። ዌስ ብራውን፣ ኤምሊ ሄስኪ፣ ቻርሊ ቴይለር፣ ጄምስ፣ ፖል ጋስኮኝ፣ ጀረሚ ፔናንት፣ ሬስ እና ሌሎችም በድህነት ውስጥ እየኖሩ ካሉ ተጫዋቾች መካከል ዋነኞቹ ናቸው። በዛሬው ፕሮግራማችን እነማን ናቸው የሚለውን እንመለከታለን። አብራችሁንም ቆዩ። ለቻናላችን አዲስ ከሆናችሁም እንዲህ ያሉ ከታሪክ የተሸረፉ ወቅታዊና አነጋጋሪ ስፖርታዊ ይዘቶችን እንድትከታተሉ ሰብስክራይብ በማድረግ ቤተሰባችን እንድትሆኑ ጋበዝናችሁ። በሰር አሌክስ ፈርጉሰን ስር ከነበሩ ተጫዋቾች መካከል አንዱ የነበረው ዌስ ብራውን በሳምንት 50,000 ዩሮ ይከፈል የነበረውም ሲሆን በክለብ ውስጥ ከነበሩ ኮከብ ተጫዋቾች ጋር ፉክክር በመግባትም በየሳምንቱ ገንዘቡን ሲያባክን ነበርም ተብሎለታል። ይሁንና እድሜው እየጨመረ ሲመጣ ክፍያውም እየቀነሰ ሲሄድ በመጠጥ ሱስ ከመውደቁ ባለፈ ያለውን ገንዘቡን ባለመቆጠቡ ምክንያት ለመሰረታዊ ፍጆታ የሚያወጣው ገንዘብ እስከ ማጣት መድረሱም ከዚህ ቀደም በብዛት ተነግሮለታል። እንደ አውሮፓውያን አቆጣጠር በ2008 ዌስ ብራውን በሞስኮ በተካሄደው የቻምፒየንስ ሊግ ፍጻሜ ላይ ወጥቶ ዋንጫውን ሲያነሳ ሕይወቱ እየሞላ ያለ የደላው የተስተካከለ ይመስል ነበር። በዩናይትድ በቆየባቸው ዓመታትም 5 የፕሪሚየር ሊግና 2 የአውሮፓ ዋንጫዎችን በማሳካት የእግር ኳስ ሕይወቱ ሙሉ በሙሉ በደስታም የተሞላ ነበር። በጊዜው በሳምንት 50,000 ፓውንድ ደሞዝ የሚያገኝም ሲሆን ገንዘቡ የሚያልቅም አይመስሎም ነበር ይላሉ በዙሪያው ያሉ ሰዎች። ሁሌ ደስታ፣ ሁሌ ጭፈራ፣
ሁሌ ውካታ ብቻ ነበር። ነገር ግን ነገሮች በዛው አልቀጠሉ። ጫማውን ሰቀለ። የጨዋታ ቀናቶቹም ሲያበቁ እነዚያ በጉብዝና ወራት የለፋባቸው ገንዘቦቹ በተመሳሳይ ሰዓት አጥፍቷቸዋልና ባዶ ቀረ። የተሳሳቱ ውሳኔዎች፣ ከሱ በጥፍ የሚበልጥ ደሞዝ ያላቸው የእግር ኳስ ተጫዋቾችን የአኗኗር ዘይቤ መኮረጁም ዋጋ አስከፈለው። በ2023 ዌስ ብራውን በማንቸስተር ዩናይትድ ታሪክ ውስጥ ካሉት እጅግ የተዋጣለት ተከላካዮች አንዱ የነበረው በይፋ ኪሳራ እንደደረሰበትም ተሰማ። የብራውን ውድቀት የጀመረው ደግሞ በአንድ ጊዜ አልነበረም። ይልቁንም በቅንጦትና ትክክለኛ ባልሆነ ኢንቨስትመንት ቀስ በቀስ መዳከሙ፣ በደሞዝም ከሚያገኙት በ5 እጥፍ የሚበልጥ ተጫዋቾች ጋር አኗኗሩን እሱም ለመኖር ፍክክር መግባቱ ዋጋ አስከፈለው። ብራውንና ባለቤቱም ሊያን በቼሻየር ውድ የሆነ የእርሻ መሬትን ለመግዛት ከ6 ሚሊዮን ፓውንድ እስከ 7 ሚሊዮን ፓውንድ አውጥቶ የነበረም ሲሆን ይህ በወቅቱ ትልቅ ኢንቨስትመንት ለብዙዎች መስሎ ነበር። ነገር ግን በገበያው ግምት የተነሳ ንብረቱም ዋጋቶ ቀረ። አብዛኛው ገንዘቡ ትክክለኛ ባልሆኑ የንብረት ግብይቶች ጠፋ የሚል አስተያየት ከቅርብ ጓደኞቹ ወዳጆቹም ተሰጥተው ነበር። ሌላው እንደ አውሮፓውያን አቆጣጠር በ2002 ከባለቤቱ ሊያ ጋር መፋታቱ ጫናውን ጨምረው የዚህ ህይወት መንገድ ከንብረት ኪሳራዎች ጋር ተደማምረው ብራውንን ወደ ገደል ዳር አደረሱት። ዌስ ብራውን ከከፍተኛ ስኬት ወደ ምሬት ውድቀት እንዴት እንደደረሰ የሚያሳየው በማንኛውም የሙያ ስኬት በጠንካራ የገንዘብ ዕውቀት ካልተደገፈ በቅጽበት ሊጠፋ እንደሚችል ማረጋገጫም የሆነ ጽኑ ማስጠንቀቂያም ነው። ሌላኛው በድህነት ውስጥ እየኖረ ነው የተባለው ተጫዋች ከሊቨርፑል ጋር የሻምፒየንስ ሊግ ዋንጫን ያነሳው ጆን ሬሲ አንደኛው ነው። ይህ ተጫዋች የቻምፒየንስ ሊግ ዋንጫውን ባነሳ በ2 ዓመት ውስጥ በቁማር ምክንያት ገንዘቡን አጥቷል እየተባለ የሚገኝም ሲሆን ሕይወቱን በድህነት ለመምራትም ተገዷል። ለእንግሊዝ ብሔራዊ ቡድን በርካታ ጨዋታዎችን ተሰልፎ መጫወት የቻለው ፖል ጋስካኞ 20 ሚሊዮን ዩሮ ሀብት የነበረው ቢሆንም አደገኛ እጾችን በመጠቀም መጠጥ፣ ሌሎች ሱሶች ምክንያት ገንዘቡን ካጣ በኋላ ሕይወቱን በድብርት በጭንቀት እያሳለፈ እንደሚገኝም ሌላኛው ተጫዋች እንዲሁ ስሙም ተነስቷል። የጆን አርኒ ሬስ ጉዳይ ግን በኢስታንቡል ታሪካዊ በሆነው የቻምፒየንስ ሊግ የፍጻሜ ጨዋታ ላይ ለሊቨርፑል አሸናፊነት የበኩሉን አስተዋጽኦ ያደረገም ሲሆን በሊቨርፑልም ባሳለፋቸው 7 ዓመታት በአውሮፓ ውስጥ ትልቁን ክብር ጨምሮ ዋንጫዎችን በማንሳት ሕይወቱ በስኬት የተሞላም ነበር። በየሳምንቱ 50,000 ፓውንድ የሚገመት ደሞዝ የሚያስገኘው የኖርዌው ኮከብ ገንዘብ ችግር ፈጽሞ የማያጋጥመውም ይመስል ነበር። ይሁን እንጂ በ2007 ገና በሊቨርፑል ውስጥ ቁልፍ ተጫዋች ሆኖ እያለ የሬንስ የፋይናንስ ዓለም እጅጉን ይናወጣል። በ27 ዓመቱ በሊቨርፑል ካውንቲ ፍርድ ቤት ባልተከፈለ ዕዳ ምክንያት ጆን አርኒ ሬስ በይፋ ኪሳራ እንደደረሰበት ተገለጸ። ይህ በዓለም እግር ኳስ ማህበረሰብ ውስጥ ትልቅ ውዝግብንም ፈጥሮ ነበር። የቀድሞ የቶተናም ሆትስፐር፣ ሬንጀርስ፣ የኒውካስትል ዩናይትድ ተጫዋች የነበረው ጋስኮኞ በግብር ስራው እንዲሁም በሌሎች ክሶችም ክስ ተመሰረተበት። የእንግሊዝ ብሔራዊ ቡድንን ጨምሮ ሌሎች የማንቸስተር ሲቲ ሌሎች ክለቦች ግብ ጠባቂ የነበረው ዴቪድ ጄምስ በቁማር ምክንያት የነበረው ገንዘብንም ማጣቱም ተገልጿል። እንዲህ ከትዳሩ አጋሩ ጋር የነበረው ልዩነት መፍታት ባለመቻሉ ትዳሩ የፈረሰም ሲሆን ቀሪ ሀብቱን ለማካፈልም ተገዷል። እነዚህ ተጫዋቾች በቅርብ የመገናኛ ብዙሃን ሽፋን በከባድ ውድቀት ውስጥ መሆናቸውንና በተለይ አሁን ላሉ ወጣት ተጫዋቾች መማሪያ እንዲሆኑ እንዲታገዙም በተደጋጋሚ ስማቸው ተነስቶም ነበር። በዛሬ ዝግጅታችን ከሀብት ማማ ላይ የወደቁ እንቁ የነበሩ እነዚህን ድንቅ የእግር ኳስ ተጫዋቾችን አነሳን። ለቻናላችን አዲስ ከሆናችሁም ሰብስክራይብ በማድረግ ቤተሰባችን ይሁኑ። ከልቦ በቀረበው በትርታ 97.6 ላይ እንገኛለን። ሰዋሰው ቅምሻን እያደመጣችሁ ትገኛላችሁ። የሰዋሰው ቅምሻ መነሻችን የሆነው ከሰዋሰው ፖድካስት ኔትወርክ የተቀነጨቡ እንደዚሁም ደግሞ የተለያዩ ስፖርታዊ፣ ታሪካዊ፣ ቴክኖሎጂ፣ ሕግና የሕግ ነክ ጉዳዮች፣ ስፖርታዊ ጉዳዮችን እያነሳሳን ወደ እናንተ አጫጭር ፕሮግራሞችን የምናደርስበት የተለያዩ ይዘቶችን የምናቀርብበት ፕሮግራሞችም አሉ። የሰዋሰው ፖድካስት ኔትወርክ የዩቲዩብ ቻናልን ሰብስክራይብ በማድረግ ቤተሰባችን እንድትሆኑ እንጋብዛችኋለን። እንዲሁም ደግሞ በሰዋሰው ቅምሻ ላይ የምንጋብዛችሁ ሙዚቃዎች ከሰዋሰው መልቲሚዲያ ዩቲዩብ ቻናል እንደዚሁም ደግሞ ከሰዋሰው አፕ ሚውዚክ የተገኙ ሙዚቃዎች ናቸው። ከዓለም የተገኙ
በዓለም ዙሪያ የተገኙ ሙዚቃዎች ናቸው። መተግበሪያውን ከአፕ ስቶር ከፕሌይ ስቶር ላይ እያወረዳችሁ እንደዚሁ ማዳመጥ የምትችሉ ይሆናል። እንደዚሁም ደግሞ ቻናላችንን ሰብስክራይብ እንድታደርጉም በዚሁ ለማሳሰብ እንወዳለን። አሁን የምንገኝበት ሰዓት ደግሞ በሰዋሰው ፖድካስት ኔትወርክ በዚህ ሳምንት ምን ሰራን የሚለውን ናቲ ያስቃኘናል። በዚህ ሳምንት እጅ ከምን በሰዋሰው ፖድካስት ኔትወርክ እንግዲህ በየሳምንቱ የሚለቀቁ የተለያዩ አስተማሪ፣ መረጃ ሰጪ፣ ሳይንሳዊ የሆኑ ቪዲዮዎች አሉ። እንግዲህ በዚህ ሳምንት ከለቀቅናቸው ቪዲዮዎች ውስጥ በሳይንስና ቴክኖሎጂ ቻናል ውስጥ ቢገቡ አድማጭ ተመልካቾቻችን ስለ ጃውቦን ሃርድዌር ወይም ደግሞ ከብሉቱዝ ጋር በተያያዘ ስለተሰራው ሄድፎን መመስረትና ከዛም በኋላ ሌሎች ቴክኖሎጂዎች መጥተው እንዴት እንዳጠፉት አጀማመሩ መልካም ቢሆንም ነገር ግን በቴክኖሎጂው ዓለም ስኬት ብቻ ሳይሆን ውድቀትም መኖሩን መጥፋትም መኖሩን ለቀጣይነት ምን ያስፈልጋሉ የሚለውን የሚዳስስ ቆንጆ ቪዲዮ ነው። ሀኒ ቆንጆ አርጋ አዘጋጅታለናለች። እንዲሁም ደግሞ በሰዋሰው ፖድካስት ኔትወርክ ቻናል ውስጥ ዕለቱን በታሪክ ፕሌሊስት ውስጥ ስንገባ ባራክ ኦባማ ለፕሬዝደንትነት የተመረጡበት ቀን ነው። ይህ እንግዲህ በዓለም ላይ ልዩ ቀን የሚባለው ነው። በአሜሪካ የፕሬዝዳንትነት ምርጫ ታሪክ ውስጥ ጥቁር መሪ ተመርጦ አያውቅም። ለመጀመሪያ ጊዜ ነው ባራክ ኦባማ የተመረጡት። የተመረጡበት መንገድ ግን ትንሽ አስቸጋሪ፣ ሴራም የነበረው ነበር። ይህ ሴራ ምን ነበረ? ባራክ ኦባማስ እነዚህን ሴራዎች አልፈው ለፕሬዝደንትነት እንዴት በቁ የሚለውን ታሪክ አሹ ቆንጆ አድርጎ አዘጋጅቶልናል። ከዛም ባለፈ ሰዋሰው ቲፕ ፕሌሊስት ውስጥ ቢገቡ ደግሞ አሁን ጊዜው የኤአይ እንደመሆኑ መጠን ኑሯችንን የሚያቀሉ ምርጥ 5 ኤአይ ማን ናቸው? እንግዲህ ኤአይ በስቷላችሁ። አሁን ብዙ ነገሮች በኤአይ ነው እየተከናወኑ ያሉት። ከነዚህ ውስጥ ግን በተለያዩ የስራ ዘርፎች፣ የሙያ ዘርፎች አንደኛ የተባሉ ቶፕ የተባሉ ሰዎችን እያገዙ ኑሯቸውን እያቀለሉ ያሉ ኤአዮች ማን ናቸው የሚለውን ዳሰናል። ገብተው ቢመለከቱት አድማጮቻችን ያተርፉበታል። ወደ ስፖርት ፕሌሊስት ውስጥ ስንገባ ደግሞ ፎርሙላ 1 የሚባል የመኪና ውድድር አለ። የሚገርማችሁ እኔ በፊት መሆን የምፈልገው መኪና ተወዳዳሪ ነበር። የምርህን ነው? እውነቴን ነው። በጣም ነው በቃ ቪዲዮን ሳይ የመኪናዎቹ ፍጥነት ምና ሲጠመዘዙ ምናምን ያለው ትዕይንቱ አላረ በልጅነት አምሯችን የምናየው እና በጣም እንትን አንድ ቀን ተወዳዳሪ በሆን ብዬ እመኝ ነበርና ደግሞ በጣም እኔ በነገራችን ላይ ጌም ነበር በጣም ህጻን እያለሁ ጌም ነበር ይመስለኝ። ማለት ውስጥ ሰው የለም ያለ አይመስልም አይደል? ማለት እኔ እንደዛ ነው ሳስብ የነበረው። አውና ትልቅም ውድድር ነው። ትልቅ ገንዘብም ኢንቨስት የሚደረግበት ውድድር ነው። ፎርሙላ 1 መቼ ተጀመረ? ፎርሙላ 1 ውስጥስ ያሉት የመኪና ውድድር አደጋዎች እንዲሁም ደግሞ ሌሎችም ታሪኮችን አሹ ያስቃኘናል። ቆንጆ አድርጎ አዘጋጅቶልናል። ወደ ዕለቱን በታሪክ ፕሌሊስቱ ስንገባ ደግሞ በሀይቅ ውስጥ የተፈጠረ እሳተ ገሞራ አለ። ያ እሳተ ገሞራ ከፈነዳ በኋላ ምን ያህል ጉዳት አደረሰ፣ እንዴትስ ሊፈነዳ ቻለ የሚለውን ዝርዝሩን ቆንጆ አድርጎ አሹ ቆንጆ ቪዲዮ ሰርቶልናል። እንግዲህ ውድ አድማጮቻችን፣ ተመልካቾቻችን በሰዋሰው ፖድካስት ኔትወርክ ቻናል ላይ ገብተው ሰብስክራይብ አድርገው እነዚህን ቪዲዮዎች እንዲመለከቱ የአክብሮት ግብዣችን ነው። መልካም። ከሰዋሰው መልቲሚዲያ የተገኘ አንድ እጅግ ቆንጆ ዜማ ተገባብዘን ስንመለስ ደግሞ ሌሎች የሰዋሰው ቅምሻ ፕሮግራሞቻችን ይቀጥላሉ። አብራችሁን ስላላችሁ አብራችሁን ስለምትቆዩም ጭምር እጅግ አድርገን እናመሰግናችኋለን። ተመልሰን እንገናኛለን። ታሪኩን የማያከብር ትውልድ መቼም ታሪክ አይሰራም። እንደ አመድ ክምር በኖና ተበትኖ ይጠፋል እንጂ ይላሉ ኢትዮጵያዊ ፊልም ሰሪ ፕሮፌሰር ኃይሌ ገሪማ። አንድ ፊልም ሲሰራ ታሪኩ የገጸ ባህሪያቱን አኗኗርና ስሜት በደንብ እንድንረዳ እንዲሁም ፊልሙ ካለቀ በኋላም ታሪኩ አብሮ እንዲቆይ ተደርጎ ነው። ውድ የቻናላችን ተከታታዮች፣ በዛሬው የሰዋሰው ፖድካስት ቲፕ ስለ ጥቁር ሕዝቦች ታሪክና ባህል፣ ስለ ኢትዮጵያዊ ወጎችና የፖለቲካ ሁኔታዎች እንዲሁም በአጠቃላይ የሰው ልጅ ህልውና ላይ በጥልቀት የሚያነሱትን በዓለም አቀፍ የፊልም ኢንዱስትሪ ላይ ጥልቅ ተጽዕኖ ፈጣሪ የሆኑትን የፕሮፌሰር ኃይሌ ገሪማ ፊልሞችን እንቃኛለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝን። ፕሮፌሰር ኃይሌ ገሪማ የተወለዱት በጎንደር ከተማ በ1938 ዓ.ም ሲሆን አንደኛ ደረጃ ትምህርታቸውን በቀድሞ ልዕልት ተናኘ ወርቅ አሁን ንብረት በተባለው ትምህርት ቤት የተማሩ ሲሆን ዕውቁ ደራሲውና አርበኛው አባታቸው ገሪማ ታፈረ እንዲሁም እናታቸው መምህርት ሶፊያ አሁን ለደረሱበት ደረጃ የሕይወታቸውን ጉዞ ላይ ተጽዕኖ እንዳሳረፉባቸውና መንገድ በመክፈት እንዳመለከቷቸውም ይናገራሉ። በ1959 ዓ.ም ከቀዳማዊ ኃይለ ሥላሴ ዩኒቨርሲቲ በፈጠራ ጥበብ ማዕከል ውስጥ
አጭር ቆይታ ካደረጉ በኋላ ድራማ ለማጥናት በልጅነታቸው ለፊልም ተዋናይነትና ደራሲነትን ለመማር ለከፍተኛ ትምህርት ወደ ሰሜን አሜሪካ በማቅናት አንደኛና ሁለተኛ ዲግሪያቸውን አጠናቀዋል። ወደ አሜሪካ ከመሄዳቸው በፊት በአዲስ አበባ ዩኒቨርሲቲ የቲያትር ትምህርት ቤት ውስጥ አጭር ጊዜም ተምረዋል። ወደ ዩናይትድ ስቴትስ ከተጓዙ በኋላ በቺካጎ ኢሎኔ በሚገኘው ጉድማን ስኩል ኦፍ ድራማ ትምህርት ቤት ገብተው ትምህርታቸውን አጠናቀዋል። በኋላም ወደ ሎስ አንጀለስ ካሊፎርኒያ በመሄድ በዩሲኤልኤ ፊልም ትምህርት ቤት በመግባት የመጀመሪያ ዲግሪያቸውን ያገኙ ሲሆን በ1976 ደግሞ ሁለተኛ ዲግሪያቸውን በማስተር ኦፍ ፋይን አርት ከዚሁ ትምህርት ቤት ተቀብለዋል። ፕሮፌሰር ኃይሌ ገሪማ አሁን በሃርቫርድ ዩኒቨርሲቲ የፊልም ፕሮዲሰር ሆነው እያስተማሩ ነው። ለአፍሪካና ለአፍሪካ አሜሪካውያን የፊልም ጥበብና ከፍተኛ አስተዋጽኦ ያደረጉም ሰው ናቸው። የእሳቸው ፊልሞች በአፍሪካውያን ታሪክ፣ ባህልና ተጋድሎ ላይ የሚያጠነጥኑ መሆናቸው ይታወቃል። እኛም ከሰሯቸው የተወሰኑ ፊልሞች ውስጥ ጥቂቶቹ ምን አይነት ታሪክ እንዳላቸውና ያገኟቸውን ሽልማቶች አብረን እናያለን። ዘ ስቶሪ ኦፍ ኤ 3-day pass። ይህ ፊልም በዩሲኤልኤ የፊልም ትምህርት ቤት የትምህርታቸው አካል ሆኖ የተሰራ ነው። ፊልሙ የተወሰደው በሚልቪን ቫል ፒፕልስ ከሚታወቀው ዘ ስቶሪ ኦፍ 3-day pass ከተባለው መጽሐፍ ነው። የፊልሙ ዋና ገጸ ባህሪ ተርነር የሚባል ጥቁር አሜሪካዊ ወታደር ሲሆን በሥራው ጥሩ ቢሆንም በዘሩ ምክንያት ከነጭ ባልደረባው የበለጠ ሥራ እንዲሠራና ለግዳጅ እንዲሄድ ይገደዳል። ተርነር ለ3 ቀን ፈቃድ ተሰጥቶት ወደ ፓሪስ ይሄዳል። እዚያም ከነጭ አሜሪካዊት ሴት ጋር ይገናኛል። እናም በፍቅር ይወድቃሉ። ፊልሙ የተርነርን ሕይወት ፍልስፍና ይዳስሳል። እሱ የተሰጠውን ሕይወት መኖርና ለነገ መጣር ላይ ያተኩራል። ተርነር በፈረንሳይ ያሉት ጥቁር ማኅበረሰብ ታሪካቸውና ሕይወት ጉዞአቸውን ይረዳል። ፊልሙ ጥቁር አሜሪካውያን የትም ቢሄዱ ከዘር መድሎ ማምለጥ እንደማይችሉም ያሳያል። ዘ ስቶሪ ኦፍ 3-day pass የሚለው ፊልም ምንም እንኳን አጭር ቢሆንም የፕሮፌሰር ኃይሌ ገሪማን ጥበባዊ አቀራረብና ጥልቅ ሐሳብን የመግለጽ ችሎታቸውን ያሳያል። ሃርቨስት 3000 years። ይህ ፊልም ስለ አንድ ኢትዮጵያዊ የገበሬ ቤተሰብ ታሪክ የሚያሳይ ፊልም ነው። ይህ ፊልም ከሌሎች ፊልሞች ለየት የሚያደርገው እውነተኛ የሕይወት ታሪክን በሥነ ጥበባዊና በፖለቲካዊ መልኩ ማቅረቡ ነው። የፊልሙ ዋና መልእክትና የሚዳስሳቸው ጉዳዮች በኢትዮጵያ ውስጥ የነበረውን የፊውዳላዊ አገዛዝና በዚህ አገዛዝም ምክንያት የመሬት ባለቤቶችና ድሃ ገበሬዎች መካከል ያለውን ልዩነት በግልጽ ያሳያል። የገበሬዎች የዕለት ተዕለት ውጣ ውረድ፣ በባለርስቶች የሚደርስባቸውን ግፍና ብዝበዛ እንዲሁም ከባድ ሥራዎችን ጠንክረው እንደሚሰሩ ያሳያል። በዚህ ፊልም ላይ ፕሮፌሰር ኃይሌ ገሪማ የሆሊውድ ፊልሞችን ሳይሆን የኢትዮጵያ ተጨባጭ ሁኔታዎችን ለማሳየት ሞክረዋል። ፊልሙ ድርጊት የሚፈጸምባቸው ገጠራማ አካባቢዎች፣ የገጸ ባህሪያት አኗኗርና አለባበስ እውነተኛ የገበሬ ሕይወትን የሚገልጽ ነው። ይህ ፊልም በወቅቱ በዓለም አቀፍ ደረጃ ትልቅ ተቀባይነት ያገኘ ሲሆን ፊልም ሰሪው ፕሮፌሰር ኃይሌ ገሪማንም በእውቅና ደረጃ ከፍ አድርጓል። ቡሽ ማማ። ይህ ፊልም ፕሮፌሰር ኃይሌ ገሪማ በ1979 የሰሩትና በአሜሪካ የጥቁር ማህበረሰብ ላይ የሚያተኩር ድራማ ይዘት ያለው ፊልም ሲሆን ፊልሙ የተሰራው ከእውነተኛ ሕይወት ታሪክ ተነስቶ ሲሆን የፊልሙ ዋና ትኩረት በሎስ አንጀለስ የሚኖሩ ጥቁር አሜሪካውያንን ሕይወት የሚዳስስ ነው። የፊልሙ ዋና ገጸ ባህሪ ዶሮቲያ የምትባል ሲሆን ፊልሙ የዶሮቲያን የዕለት ተዕለት ኑሮ ያሳያል። የኑሮ ውድነት፣ ድህነትና ለመኖር የምታደርገውን ጥረት በስፋት ይገልጻል። ዶሮቲያንና ቤተሰቦቿ ከፖሊስ ግፍና ጭቆና ጋር የሚያደርጉትን ትግል ያሳያል። የፖሊስ ሥርዓት እንዴት በጥቁር አሜሪካውያን ላይ እንደሚሠራና የፍትሐዊነትን እንደሚፈጥር ያስረዳል። ፊልሙ የጥቁር ማህበረሰብን እንዴት በመንግስታዊና በማህበራዊ ስርዓቶች እንደሚበድልና እንደሚጎዳም ያሳያል። ማህበረሰቡ ከውጭ እርዳታ ሳይሆን በራሱ ጥረት እንዴት መብቱን ለማስከበር እንደሚታገልም ያሳያል። ዶሮቲያ በኑሮዋና በስርዓቱ ተበሳጭታ ነፃ ለመውጣት የምታደርገውን የሥነ ልቦና ትግልም ያሳየናል። ፊልሙም ዶሮቲያን ከልጆቿ ጋር ያላትን ግንኙነት እንዲሁም ለልጆቿ ያላትን ፍቅርና እንክብካቤ ያሳያል። ፕሮፌሰር ኃይሌ ገሪማ ይህንን ፊልም ሲሰሩ ከሆሊውድ የፊልም አሰራር በተለየ አቀራረብ ዘዴ የተጠቀሙ ሲሆን የፊልሙ የቀረጻ ቦታዎች እውነተኛ ሲሆኑ ተዋናዮቹ ለፊልሙ ታሪክ የሚስማሙም ነበሩ። ለዚያም ነው ቡሽ ማማ ፊልም ብዙ እውቅና ያገኘው እናም ከአሜሪካ ፊልሞች ለየት ያለ ትኩረት ያገኘው። ሳንኮፋ። ይህ ፊልም በአፍሪካ አሜሪካውያን የባሪያ ንግድ ላይ የሚያተኩር ድንቅ የፊልም ሥራ ነው። ፊልሙ የተሰየመው በምዕራብ አፍሪካ የአካም ብሔር ተምሳሌት በሆነው ሳንኮፋ ሲሆን ትርጉሙም ወደ ኋላ መለስ ብለህ ያለፈውን ተመልከት፣ ለወደፊት ተጠቅመህበት ሂድ ማለት ነው። የፊልሙ ዋና ገጸ ባህሪ ሞና የምትባል ስትሆን በሥራዋ ሞዴል ናት። ሞና ወደ ጋና ሄዳ በባሪያ ንግድ ቤተ መዘክር ውስጥ ፎቶግራፍ ለማንሳት ትሞክራለች።
በዚያ በምትኖሩበት ወቅት በአንድ የመንፈስ ሰው ትመታና በጊዜ ወደ ኋላ ተመልሳ በባሪያ ንግድ ዘመን ውስጥ ትገባለች። በዚያ ዘመን ሞና ሻሆላ የሚል ስም ተሰጥቷት ባሪያ ትሆናለች። ሞና በአሁን ጊዜ የነበረች ቢሆንም ወደ ባሪያ ንግድ ዘመን ስትመለስ ትክክለኛ የባሪያ ሕይወትን ትኖራለች። ይህም የሥነ ልቦና ትግሏንና አፍሪካዊነቷን እንድትረዳ ይረዳታል። ፊልሙ የባሪያዎችን የዕለት ተዕለት ውጣ ውረድ፣ የሚደርስባቸው ጭካኔ፣ ወሲባዊ ጥቃትና ስቃይ የጥቁር ማኅበረሰብ ምን ያህል እንደተበደለና ጭቆና እንደደረሰበትም ያሳያል። ሻሆላ ወይም ሞና በባርነት ዘመን ውስጥ እንደገባች ባርነትን መኖርን ትቃወማለች። ይህ የነጻነት መንፈሷ ሌሎች ባሪያዎችን በማነሳሳት የባሪያዎችን መብት ለማስከበር ትግል እንዲያደርጉም ታግዛለች። የሕይወት ጉዞዋን ስትመራ ስለ ራሷ ታሪክ፣ ስለ ዘር ማንነቷና ስለ ጥቁር ማኅበረሰብ ታሪክ ትረዳለች። ይህ ግንዛቤዋ ማንነቷን እንድትቀበልና እንድታወድስ ይረዳታል። ሳንኮፋ ፊልም ከታሪክ ባሻገር ለአሁን ዘመን ጥቁር ማኅበረሰብ እውነተኛ ማንነታቸውና ታሪካቸው እንዲገነዘቡ ጥሪ የሚያቀርብ ፊልም ነው። አድዋ አን አፍሪካን ቪክትሪ። ይህ ፊልም ፕሮፌሰር ኃይሌ ገሪማ የሰሩት ዘጋቢ ፊልም ሲሆን የ1896ቱን የአድዋ ጦርነት የሚያሳይ ነው። ፊልሙ የአድዋን ድል ከባህላዊ የኢትዮጵያ ታሪክ ገለጻ በተለየ መልኩ በአፍሪካዊነትና በአፍሪካ ተወላጆች ዘንድ ምን ያህል ትልቅ ትርጉም እንዳለውም ይገልጻል። ፊልሙ የአድዋ ጦርነትን በአፍሪካ ምድር ላይ የአፍሪካውያን ሕዝቦች ነፃነታቸውን ለመቀማት የመጣውን የጣሊያን ወራሪዎችን ድል አድርገው መመለሳቸውን ያሳያል። ይህ ደግሞ በአፍሪካ ያሉ ቅኝ ግዛቶች ለነፃነት እንዲታገሉና እንዲበረቱ ትልቅ ስሜት ፈጥሮ ነበር። ፕሮፌሰር ኃይሌ ገሪማ ፊልሙን ሲሰሩ የጦርነቱን ታሪክ ለመናገር የታሪክ ምሁራንና ጦርነቱን የሚዘክሩ አራማጆችን፣ የአካባቢውን ነዋሪዎች አነጋግረዋል። ይህ ዘዴ ከትክክለኛ ምንጮች ተነስቶ ታሪኩን ለመተረክ ረድቷቸዋል። ፊልሙ የጦርነቱን ደም አፋሳሽነትና የሞቱን ትክክለኛነት ገጽታ ይገልጻል። ለድል የተከፈለ የሕይወት መሥዋዕትነትና የባህልና ታሪክን ትስስር ያሳያል። ፊልሙ የድሉን ታሪክ በአሁኑ ጊዜ ያሉ ጥቁር አሜሪካውያን ሕይወት ጋር በማነጻጸር ጥቁር ማኅበረሰብ የአድዋን ታሪክ እንደ ራሱ ታሪክና ድል እንዲያዩት ያበረታታል። ፊልሙ ታሪካዊ ዘጋቢ ፊልም ቢሆንም የፊልም ሰሪው ጥበባዊ አቀራረብ ፊልሙን አሳማኝና አስደናቂ ያደርገዋል። ጤዛ። ይህ ፊልም የኢትዮጵያን የቅርብ ጊዜ ታሪክና የፖለቲካ ውጣ ውረዶችን የሚዳስስ ድራማዊ ፊልም ነው። የፊልሙ ዋና ገጸ ባህሪ አንበርበር ይባላል። አንበርበር ለትምህርት ወደ ምስራቅ ጀርመን ሄዶ ከብዙ ዓመታት በኋላ ወደ ትውልድ ከተማ የሚመለስ ምሁር ነው። በኢትዮጵያ በወቅቱ የነበረውን የመንግሥት ለውጥና ችግር አንበርበር በሕይወት ውስጥ ከባድ ተግዳሮቶች እንዲገጥሙት ያደርጋሉ። አንበርበር በምዕራቡ ዓለም የተማረ ሲሆን ወደ ኢትዮጵያ ሲመለስ ከትውልድ ባህሉና እሴቱ ጋር ይጋጫል። ይሄ ግጭት አዲስና ያረጀ አስተሳሰቦች፣ ፖለቲካዊና ባህላዊ እምነቶች መካከል ያለውን ልዩነት ያሳያል። ፊልሙ የደርግን ሥርዓት፣ ሕዝባዊ ትግልና ሰላማዊ ዜጎች መከራንም ይገልጻል። አንበርበር በፖለቲካ ውጣ ውረድ ውስጥ ገብቶ የሚያጋጥሙትንም ችግር ያሳየናል። የፖለቲካው ሥርዓት እንዴት የሰዎችን ሕይወትና ስነ ልቦና እንደሚጎዳም ይነግረናል። ፊልሙ ከትልቅ ታሪክ ባሻገር አንድ ግለሰብ በፖለቲካ ለውጦች ውስጥ እንዴት እንደሚቸገር ያሳያል። አንበርበር የሚፈልገው ሰላማዊ ሕይወት ቢሆንም የፖለቲካው ሥርዓት ይህንን ዕድል እንደነሳው ያሳየናል። አንበርበር ከጀርመን ወደ ኢትዮጵያ ሲመለስ ለትውልድ አገሩ የተሰማውን ፍቅር ከጠበቀው እውነታ ጋር ሲጋጭ ይታያል። በፊልም ውስጥ የጀርመንና የኢትዮጵያን ትውስታዎች በመቀያየር አንበርበር የሥነ ልቦና ሁኔታ ይገልጻሉ። ጤዛ ፊልም ከኢትዮጵያ ታሪክ ባሻገር የብዙ የኢትዮጵያን ተሞክሮና ስደት የሚገልጽ ፊልም ነው። ፕሮፌሰር ኃይሌ ገሪማ ያገኟቸው ሽልማቶች። ፕሮፌሰር ኃይሌ ገሪማ ለሠሯቸው የፊልም ሥራዎች ብዙ ሽልማቶችና ዕውቅናዎችን አግኝተዋል። ከብዙዎቹ ውስጥ ዋና ዋናዎቹ የሚከተሉት ናቸው። ጤዛ ፊልም በቬነስ ፊልም ፌስቲቫል ላይ ከፍተኛውን የስፔሻል ጀርኒ ፕራይዝ እና ሆሪዞንቴ ሽልማትን አግኝቷል። ሳንኮፋ ፊልም በተለያዩ የዓለም አቀፍ ፊልም ፌስቲቫሎች ከፍተኛ ዕውቅና አግኝቷል። በ2023 በአፍሪካ አሜሪካን ፊልም ክሪቲክስ አሶሲዬሽን በኩል ዕውቅናንም አግኝቷል። ፕሮፌሰር ኃይሌ ገሪማ ከላይ ከተጠቀሱት ፊልሞችና ሽልማቶች በተጨማሪ ሌሎች ሥራዎችን ሰርተዋል። እንዲሁም በርካታ ሽልማቶችንም ተቀብለዋል። ውድ የቻናላችን ቤተሰቦች በዓለም አቀፍ የፊልም ኢንዱስትሪ ውስጥ ላይ ትልቅ ተጽዕኖ ፈጣሪው የሆኑት የፕሮፌሰር ኃይሌ ገሪማ ፊልሞችና ያገኟቸውን ሽልማቶች ወደ እናንተ አደረስን። ከፕሮፌሰር ኃይሌ ገሪማ ፊልሞች የወደዳችኋቸውን ፊልሞች የአስተያየት መስጫው ላይ ያስቀምጡልን። እንዲሁም እንደዚህ አይነት ቪዲዮ ለማግኘት በሰዋሰው ፖድካስት ቻናል ሰዋሰው ቲፕ በተሰኘ ፕሌሊስት ውስጥ በመግባት እንድትመለከቱት እንጋብዛለን። ለዛሬ አበቃን። ጤና ይስጥልኝ።
ተመልሰን መጣን። ውድ አድማጮቻችን ያላችሁት ትርታ ኤፍኤም 97.6 ላይ ነው። ፕሮግራማችን ደግሞ ሰዋሰው ቅምሻ ነው። የተለያዩ መረጃዎችን ወደ እናንተ እያቀበልን እንዲሁም ሙዚቃዎችን እየተገባበዝን እዚህ ደርሰናል። አሁን ደግሞ ሰዓቱ እለቱን በታሪክ የሚቀርብበት ነው። አሺ እጅ ከምን በእለቱን በታሪክ እንግዲህ በጣም ብዙ ወደ ኋላ መለስ ብለን የምናስተውሳቸው ታሪኮች የተፈጸሙበት ጊዜያት አሉ። በመግቢያችን ላይ ቅድም የሰዋሰው ፖድካስት ኔትወርክ የተሰሩ ፕሮግራሞችን ስናነሳ 2008 ኦባማ የተመረጠበት ዓመት ብርቅየው በተለይ አሜሪካ ውስጥ ይሆናል ተብሎ የማይገመት ለጥቁሮች ነጻነት አፍሪካ አሜሪካዊ የሆነ ሰው አሜሪካን መምራት የቻለበት ቀንን ተመልክቶ የተዘጋጀ እጅግ በጣም ጥሩ ፕሮግራም ነበረ። ምናልባት ከዚህ ጋር ተያይዞ ኦባማ የሄደባቸው መንገዶች ከዛ በኋላ ደግሞ ምርጫን ለማሸነፍ እናትዬ ታውቃለህ አይደለም ትላልቆቹ ሀገራት ላይ አፍሪካ ሀገራት ላይ ከፍተኛ እንደውም ትላልቅ እነዚህ ሀያላን ሀገራት የምንላቸው ምዕራባውያን ሀሳብን በሀሳብ የማሸነፍ ግን ደግሞ ውስጡን የማይጠፋ የተለያዩ አይነት ሴሮች የሚከተሉበት ነው። በተለይ አፍሪካ ሀገራት ደግሞ ሲሆን እስከ ጦርነት የዳረሰ ለስልጣን የሚደረግ ሽኩቻና ውጊያ አለና ፕሬዚዳንት ባራክ ኦባማም ይህንን ወንበር ለማግኘት እጅግ በጣም ረጅም ርቀት ሄዶ ነበረ። ምናልባት ስሙ ባራክ ሁሴን ኦባማ ሙስሊም ነው እስከመባል ከዛ ደግሞ አሜሪካ አይደለም የተወለድከው የሚል አይነት አሜሪካ ለመወለድ ማስረጃ አምጣልን የሚሉ አይነት የተለያዩ ብቻ እንትናቸውን እየቀየሩ ዘርፋቸውን እየቀየሩ ኦባማን አታክ የሚያደርግ ከዛ ደግሞ ህዝብ እንዳይመርጠው ህዝብ እንዲነሳሳበት የሚያደርግ ሀሳቦች ሲጣሉበት የተለያዩ ጉዳዮች ሲነሱበት እነዛን ሁሉ ፋይት አድርጎ ለመጀመሪያ ጊዜ ግን ባሳለፍነው ሳምንት እንግዲህ ኖቬምበር ላይ 2008 ምርጫን እንዳሸነፈ ያወቀበት ጊዜ ነውና ዳግምም ለመመረጥ ሁለተኛ እድል ያገኘበትም አመት ነው። እጅግ በጣም አነጋጋሪ ጉዳይ ነው የነበረው በጊዜው ዛሬም ድረስ አይንረሳም በአሜሪካ ታሪክ ውስጥና አሁን ላይ ኦባማ ምን እያደረገ ነው? በተለይ የዛን ጊዜ የምርጫ ወቅት አካባቢ የነበሩ ጉዳዮች ምን ይመስላሉ? ከህይወቱ ጋር የተያዙ ጉዳዮችስ ምን አሉ? የሚሉትን በሰዋሰው ፖድካስት ኔትወርክ ተዘጋጅቷል። ለአድማጮቻችንም ጋበዝ የምናደርጋቸው ይሆናል። ጥቁር ተገዢ እንጂ መሪ ሊሆን ያልተፈቀደለት የሚመስልባት ቀለም ዘር የተለየ ጥቁሮች ብዙ ፍድ የበሉባት ሀገር ላይ አሁን ማን ጥቁር የነጮች መሪ ሆኖ ሊያስተዳድር ተመረጠ ቢባል ለምን ነው? የታሪክ የብዙዎችን ሐሳብ ያስቀየረ በደማቅ ቀለም የተጻፈም ገድል እንጂ በሌላ ኃያሉ ሀገር መሪ ለመሆን አንድ ጥቁር የሄደበት ርቀት አልፎም መሪ እስከመሆን ያደረሰው ፍሬ ታየበትም ታሪክ በዚህ ሁሉ መሃል የፖለቲካው ኮከብ ሆኖ መውጣታቸው ለሀገሪቱ ተስፋንና ለውጥን ቢያበስርም በጉዟቸው ላይ ግን የተጋረጠው የጥርጣሬ ደመና ግን ከምንም በላይ እጅጉን ከባድም ነበር። የመጀመሪያው ጥቁር ፕሬዝዳንታዊ እጩ መሆናቸው ብቻ ሳይሆን ስማቸው፣ አስተዳደጋቸው፣ የፖለቲካ ፍልስፍናቸው ሳይቀር ለዘመቻው የጥቃት ኢላማ ሆነና ተነሳ። እሳቸው ላይ ከተሰነዘሩት ጥቃቶች ሁሉ እጅግ አደገኛና አስቸጋሪ ሆነው የዜግነት ጥርጣሬ የነበረ ሲሆን እሳቸው በሕገ መንግሥቱ መሠረት ፕሬዝዳንት ለመሆን የሚያስችሏቸውን በአገሪቱ የተወለዱ የሚለው መስፈርት አያሟሉም የሚል መሠረተ ቢስ የሆነ ወሬ በሀገሪቱ ተሰራጨ። ጠላቶቻቸው በኬንያን የተወለዱት የሚል የተሳሳተ ወሬ በስፋትም ይነዙት ያዙ። የፖለቲካ ተቀናቃኞቹ በተለይ ዶናልድ ትራምፕ ኦባማ የልደት ምስክር ወረቀታቸውን በይፋ እንዲያሳዩ በመጠየቅ ዘመቻውን ያቀጣጥሉታል። የሴራ ለዓመታት የዘለቀ ሲሆን ባራክ ሁሴን ኦባማ 2011 ዓ.ም የትውልድ ሰርተፍኬታቸውን ሙሉ እትም ይፋ እንዲያደርጉ ያስገድዳቸው፣ ትውልድ ቦታቸውም በሃዋይ መሆኑ የተረጋገጠ፣ ጥርጣሬው ግን በሰፊው የህብረተሰብ ክፍል ውስጥ እንደ መርዝ ተሰራጭቶ የነበረም ጉዳይ ነበር። ኦባማ ይህንን ሴራ መዋጋት ማለት ለጥቁር አሜሪካውያን እኩል መብት ሲባል የተደረገውን ትግል መቀጠል ማለት እንደሆነ ተገንዝበው የነበረበት ሁኔታ ዚያን ጊዜ የነበረ ሲሆን የተቀናቃኞቻቸው ዓላማ አንድና አንድም ነበር፣ ጥቁር ፈጽሞ መሪ አይሆንም የሚል። ለዛም እንቅልፍ አጥተው አሰቡ። ከዛ ደግሞ ሌላ መጣያ መንገድ ፈለጉና አላጡላቸውም። ፊታቸውን ወደ ሃይማኖት ሽኩቻ እንዲቀየር መሪውን አዙረው የባራክ ኦባማ መካከለኛ ስም ሁሴን መሆኑ
እንዲሁም አባታቸው ሙስሊም መሆናቸው ሌላኛው የጥቃት መንገድም ሆነ። ኦባማ በድብቅ ሙስሊም ናቸው የሚል ወሬ ተዛመተ። ኦባማ የክርስትና እምነት ተከታይ መሆናቸውን ከረጅም ጊዜም ጀምሮ በቺካጎ ቤተ ክርስቲያን ውስጥ የሚያገለግሉ መሆናቸውን ደጋግሞ ቢያስረዱም የሴራ በወግ አጥባቂ በሆኑ የምርጫ ክልሎች ውስጥ ስር ሰዶ ከፍተኛ ችግርን ፈጥሮባቸው ነበር። ይህ ደግሞ በድህረ 911 አሜሪካ የፖለቲካ ምህዳር ውስጥ የውጭነትና የጥርጣሬ ስሜትን ለመፍጠር ያለመ የነበረ ሲሆን ከዚህ በኋላ ሁሉ ግን ልክ በዛሬዋ ቀን ባራክ ሁሴን ኦባማ የሃያሉ አሜሪካ ፕሬዝዳንት መሆን እንደሚችሉ ያረጋገጡባት ቀንም ሆነች። ነገሩ ብዙ ጣውረዶች የነበሩት ከየት እስከ የት የሚለውን አሁን አብረን የምንመለከተው ነውና አብራችሁን እንድትቆዩ እንጋብዛለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን እንድትሆኑ እየጋበዝናችሁ ወደ ጉዳዩ ማለፍን። በሙሉ ስማቸው ባራክ ሁሴን ኦባማ ተብሎ የሚጠሩት ባራክ ኦባማ የተወለዱት በአሜሪካ ሃዋይ 1961 ዓ.ም አባታቸው በኬንያ የገጠር አካባቢ የፍየል እረኛ የነበሩ ወደ አሜሪካም የትምህርት ዕድል አግኝተው ከሄዱ በኋላ ተመልሶ ሀገራቸውን በኢኮኖሚ ባለሙያነት ያገለገሉ፣ እናታቸው ደግሞ በዚያው በአሜሪካ የተወለዱ ለትምህርት የሄዱትን የኦባማን አባት አግኝተው ያገቡ። ከዛም በጋብቻቸው ባራክ ኦባማን ያፈሩ። ዳራቸው ግን ያልሰነባበተ ሰዎችም ነበሩ። እናም አባትና እናቱ በመለየታቸው ኦባማ ከእናታቸው ጋር ለማደግ የተገደዱ፣ ከታናሽ እህታቸው ማያ ጋርም አብረው የልጅነት ጊዜያቸውን ያሳለፉ፣ መንግስት ትምህርት ቤት ትምህርታቸውን የተከታተሉም ሲሆን እናታቸው የመንግስት ድጎማን እየተቀበሉ ልጆቻቸውን ዳር ለማድረስ ብዙ እንደተጓዙም ታሪካቸውም ያስረዳል። ኦባማ በተወለዱባት ሆኖሉሉ የመሰናዶ ትምህርታቸውን የሚያጠናቀቁ ሲሆን ከሎስ አንጀለስ ከተማ ወጣ ብሎ በሚገኘው የኦክሲደንታል ኮሌጅ ለ2 ዓመት ትምህርታቸውን ከተከታተሉም በኋላ በኒውዮርክ ሲቲ ወደሚገኘው ኮሎምቢያ ዩኒቨርሲቲም ተዘዋውሯል። በዚያም በ1975 ዓ.ም በፖለቲካል ሳይንስ የመጀመሪያ ዲግሪያቸውን ያገኙ። በዩኒቨርሲቲ ቆይታቸውም የሥነ ጽሑፍና የፍልስፍና መጽሐፍትን ያነቡ የነበረ። ኦባማ የፖለቲካ ጉዛቸው የጀመረው በቺካጎ አስቸጋሪ በሆኑ ደቡባዊ ሰፈሮች ውስጥ የማህበረሰብ አደራጅ በመሆን የተጀመረም ሲሆን በጎዳናዎች ላይ መስራት የፖለቲካ ትርጉም የሰጣቸው፣ ፖለቲካ የፓርቲ ጨዋታ ብቻ ሳይሆን ተራ ሰዎች ተሰባስበው የራሳቸውን ችግር የመፍታት ኃይል ነው ብለው ማሰብ የጀመሩበትም ጊዜ ነበር። ከዚያ በኋላ የህግ ትምህርትን ለማጥናት ወደ ሃርቫርድ የህግ ትምህርት ቤት ገብተው የሃርቫርድ የህግ መመዘኛ ጥናት የመጀመሪያ ጥቁር ፕሬዝዳንት በመሆን ታሪክ የሰሩ። በትምህርት ቤት ቆይታቸውም ሚሼል ሮቢንሰን ሚሼል ኦባማ የተባሉ የህግ ባለሙያ ጋር የተገናኙ ዋጣጫቸው ትሆን ዘንድም ያጩ፣ ከዛም ያገቡ። በዚያም የመጀመሪያው የአፍሪካ አሜሪካዊ የሃርቫርድ የህግ ጥናት ትምህርት ቤት ፕሬዝዳንት በመሆን ያገለገሉም ሰው ናቸው። በህግ ዲግሪያቸውን ካገኙ በኋላ ወደ ቺካጎ በመጓዝ የዲሞክራቲክ ፓርቲ ንቁ ተሳታፊም ሆኗል። በኢሊኖይስ ቢል ክሊንተንን እንዲያሸንፉም ለመምረጥ 10 ሺዎች እንዲመዘገቡ ያደረጉ። የፖለቲካ ተሳትፏቸውን እያሳደጉ ባሉበት ጊዜ ድሪምስ ኦፍ ማይ ፋዘር የአባቴ ህልሞች የተሰኘው መጽሐፋቸውን ለንባብም አብቅቷል። የፖለቲካ ግዝጋሴያቸው አንድ ብሎ የጀመረም ሲሆን የኢሊኖይስ ግዛት ሴኔት ተደርገው እንደ አውሮፓውያን አቆጣጠር በ1997 የተመረጡም ሲሆን በስልጣን ዘመናቸውም የፋይናንስ መረጋጋትን፣ ለድሃ ቤተሰቦች የጤና እንክብካቤ ድጋፍ እንዲስፋፋ ብሎም የወንጀልና ደህንነት ህጎች እንዲሻሻሉ ማድረጋቸውም ይወሳላቸዋል። ለአሜሪካ ምክር ቤት በኋላ ላይ የተመረጡም ሲሆን ለአሜሪካ ምክር ቤት ምርጫ ቀስቀሳ ያደረጉት ንግግርም ሰፊ እውቅናንም አሰጥቷቸዋል። በፓርቲያቸው ውስጥም በፍጥነት እውቅ ሰው እስከ መሆን የደረሱም ሲሆን በዚሁ ዓመት ወደ አባታቸው ሀገር ኬንያ ያደረጉት ጉዞም የዓለም አቀፍ ሚዲያዎችን ትኩረት መሳብ ችሎ የነበረ ሲሆን ከሁሉም በ2004 ዓ.ም በዲሞክራቲክ ብሔራዊ ስብሰባ ላይ ያስደመጡት ንግግር በአሜሪካ ታሪክ ውስጥ ወርቃማም ወቅት ነበር። አሜሪካ ቀይ የሪፐብሊካን፣ ሰማያዊ የዲሞክራት እየተባለ የሚከፋፈልባት አይደለችም። የጋራ ማንነታችን የሚከፋፍል ነውና ይቅርብን አሉ። ከዛም በአሜሪካ በህዝብ ዘንድ ተወደዱ። የአሜሪካ ሴናተር እስከ መሆንም ደረሱ። ከዛ ከባድን ጦርነት ለመጀመር እንደሚፈልጉ ያሳወቁም ሲሆን ፕሬዝዳንትነት ውድድር እንደ አውሮፓውያን አቆጣጠር በ2007 ኦባማ ፕሬዝዳንት ለመሆን መወዳደራቸውን ሲያሳውቁ
ብዙዎች ተጠራጥሯቸውም ነበር። ወጣት ነበሩ። በሀገራዊ ፖለቲካ ያላቸው ልምድ አናሳ ነበርና ብዙዎች እዚህ ግባ የሚባል ግምት ግን አልሰጧቸውም። ነገር ግን ባለማቸው የጸኑት ከዛም የተለያዩ የገንዘብ ማሰባሰቢያ ዘዴዎችን በመጠቀም ትልቅ መልእክት የነበራቸውን መፈክሮች በማሰማትም ህዝቡ ጉድ እስከሚል ድረስ አፉንም አስከፈቱት። የብዙ ሴራና ደባ ተጋላጭነታቸው የሰፋ ቢሄድም ህዝብ ግን ወደዳቸውና አረፈው። ከአጥናፍ እስከ አጥናፍ ኦባማ መጪ አሜሪካ አባት ሲሉም አወዳደሷቸው። በኖቬምበር 2008 ዓ.ም ልክ በዛሬዋ ቀን ሪፐብሊካኑን ጆን ማይኬንን አሸንፈው አሜሪካው የመጀመሪያው አፍሪካ አሜሪካዊ ፕሬዝዳንትም ሆኑ። የድላቸው ምሽት የብዙሃንን ልብ የነካ ታሪካዊ ቀን የሆነም ሲሆን የዩናይትድ ስቴትስ ኦፍ አሜሪካ ህዝብ ለመጀመሪያ ጊዜ ጥቁር ፕሬዝዳንት መረጠ። ሴናተር ባራክ ኦባማ 44ኛው አሜሪካ ፕሬዝዳንት ሆኖም ተመረጡ። የ2008 ምርጫ ታሪካዊ ምርጫ የሆነም ሲሆን ዋይት ሃውስ የመጀመሪያዋን ጥቁር ቀዳማዊት እመቤትም አገኘች። በዚህ ምርጫ የአሜሪካ ህዝብ ባራክ ኦባማን በፕሬዝዳንትነት መምረጡ ለለውጥ ከልቡ ቆርጦ መነሳቱን የሚያሳይ መሆኑን ታምኗል። ፕሬዝዳንት ባራክ ኦባማ በተለይም በከፍተኛ ሁኔታ የተጎዳውን የአሜሪካንን ኢኮኖሚ ያስተካክላል፣ አሜሪካንን ከኢራቅ መውጣት ያረጋግጣል፣ በአገር ውስጥ ያሉትን የማህበረሰቦች ችግር ይፈታል ተብሎ መሪነታቸው የጸና ዳግም 2012 እንደገና የመመረጥ ክብሩንም መጎናጸፍም ችሏል። ከስልጣን ዘመናቸው በኋላም ቢሆን በተለያዩ ማህበራዊ ኃላፊነቶች ጨምሮ የፕሬዝዳንትነታቸውን ትሩፋት ለመጠበቅ በማለም የኦባማ ፋውንዴሽንን አቋቁመው ፋውንዴሽኑ በዓለም ዙሪያ በሚገኙ ማህበረሰቦች ውስጥ ለውጥ ለማምጣት በሚሰሩ ሰዎች ላይ ትኩረትን አድርጎም እየሰራም ይገኛል። ሌላው ከባለቤታቸው ሚሸል ኦባማ ጋር በመሆን ሃየር ግራውንድ የተሰኘ ፕሮዳክሽን ካምፓኒን በማቋቋም ከኔትፍሊክስ ከሌሎች ተቋማት ጋር በመተባበር ዘጋቢ ፊልሞችን፣ ተከታታይ ፊልሞችንና ፖድካስቶችን ያዘጋጃሉ። ይህ በዓለም ዙሪያ ያሉ ጠቃሚ ታሪኮችን የሚያቀርቡበት ሌላኛው ስራቸው ሲሆን እሳቸው አሁን ባላቸው ፖለቲካዊ ተሳትፎ ላይ ምንም እንኳን በቀጥታ ለሹመት ባይወዳደሩም በዲሞክራቲክ ፓርቲ ውስጥ አስፈላጊ በሚባሉ ምርጫዎች ሁኔታዎች ሁሉ ለፓርቲያቸው እጩዎች ድጋፍን በመስጠት ቅስቀሳም ያደርጋሉ። ባራክ ሁሴን ኦባማ የመጀመሪያው አፍሪካ አሜሪካዊ ፕሬዝዳንት ከመሆናቸው ባሻገርም የኖቤል የሰላም ሽልማትንም ማግኘት የቻሉ ብዙ ውጣ ውረድን ያለፉ መሪም ነበሩ። ዛሬው ዝግጅታችን ለመጀመሪያ ጊዜ አሜሪካንን ለመምራት እንዳሸነፈው የተሰማበትን ቀን በማስታወስ እንዲህ ወደ እናንተ ማድረስናችሁ። በቻናላችን አዲስና እንግዳም ከሆናችሁ ሰብስክራይብ በማድረግ ቤተሰባችን እንድትሆኑ ጋበዝን። ሰዋሰው ቅምሻ እንደቀጠለ ነው። ውድ አድማጮቻችን እንግዲህ የተለያዩ መረጃዎችን እያቀበልናችሁ ነው። ስለ አብሮነታችሁ እጅጉን እናመሰግናለን። በፕሮግራሞቻችን በሙዚቆቻችን እየተዝናናችሁ መረጃ እያገኛችሁ እንደሆነ ባለሙሉ ተስፋ ነን። አሁን ደግሞ ድንቃ ድንቅ የምናቀርብበት ሰዓት ነው። እሺ መቀጠል ትችላለህ። ብዙውን ጊዜ በሰዋሰው ቅምሻ ፕሮግራማችን የድንቃ ድንቅ መረጃ ሰዓታችን ላይ የሚያስገርሙ ነገሮችን የምናገኘው ከምዕራቡ ዓለም ህንድ፣ ቻይና ስንዞር ነበርና ወደ ራሳችን መመለስ አለብን። እስኪ አፍሪካ ምን አዲስ ነገር አለ ብዬ ስመለከት እኛ ሳናስደንቅ ነው ብዬ ስመለከት ነበርና አፍሪካውያን ታዳጊ ተማሪዎች እንግዲህ በሽንት የሚሰራ ጄኔሬተር በመፍጠር ዓለምን አስደምመዋል። ድንቅ ፈጠራ ነው በሽንት። አሁን ደግሞ በጣም እንግዲህ 4 የናይጄሪያ ታዳጊ ተማሪዎች ናቸው የፈጠሩት ነገር እንግዲህ እጅግ በጣም አስገራሚ ነው። ጄኔሬተር ነው። የዓለም አቀፉን ትኩረትን እንኳን መሳብ የቻለ ጉዳይ ነው። እነዚህ 4 ወጣት ተማሪዎች እንግዲህ ሽንትን በመጠቀም ሃይድሮጅን ጋዝን የሚያመነጭ ከዚያም ደግሞ ኤሌክትሪክን የሚያስገኝ የጄኔሬተር ሞዴልን ማቅረባቸውም ጭምር ነው የተነገረው። በሽንት ይሰራል። ምናልባት ባዮጋዝ ምናምን በባዮጋዝ ስንመለከት ነበረ። ጄኔሬተር መስራት ማለት ግን ያው ፓወር ሽንታችን ይህን ያህል ኃይለኛ መሆኑ ከባድ። የፈጠራ ዋና ግብ እንግዲህ የካርበን ሞኖክሳይድ ጋዝን በመልቀቅ እንግዲህ የሰዎችን ሕይወት የሚቀጥፉ ነዳጅን የሚጠቀሙ ጄኔሬተሮች በንጹህ አማራጭ መተካት ነው።
አላማቸው እጅግ በጣም የሚበረታታ ነው። እነዚህ ተማሪዎች እንግዲህ ኤሌክትሮላይሲስ በሚባል ሂደት ውስጥ ሲያልፍ ሃይድሮጅን ጋዝን መልቀቅ እንደሚችልም ያረጋገጠ ስራ አሳይተዋል። ሽንት በኤሌክትሮላይቲክ ሴል ውስጥ ያልፋል፣ ሃይድሮጅን ጋዝም ይለያል። ከዚያም ደግሞ ጋዙ በማጣሪያ ከዛም ደግሞ በማድረቂያ ውስጥ አልፎ ወደ ጄኔሬተሩ ይገባል፣ ኃይል ያመነጫልም ጭምር ነው የተባለው። እንግዲህ ቪዲዮ በተለያዩ የማህበራዊ ሚዲያ ተለቆ ነበር። ተማሪዎች እንግዲህ 1 ሊትር ሽንት ለ6 ሰዓታት ኤሌክትሪክ ማመንጨት እንደሚችልም ገልጸው ነበር። ሰው ሽንት በቃ ይሸጣል ከሆነ ጊዜ በኋላ ሽንት መሸጡ የማይቀርበት ጊዜ እየመጣ ነው። የአስደናቂ ሀሳብ እንግዲህ እጅግ በጣም ሰፊ አድናቆትን ቢያተርፍም የቴክኒክ ባለሙያዎች በተለይ ደግሞ በ6 ሰዓት የኃይል ምርት ዙሪያ ጥርጣሬያቸውን እንዳነሱባቸውና ለዚህ ማረጋገጫ እንፈልጋለን የሚል ሀሳብን እንዳነሱባቸው ተነግሯል። ጄኔሬተሩን ለማስኬድ የሚያስፈልገውን ሃይድሮጅን ለማመንጨትም እንግዲህ የተለያዩ የኤሌክትሮላይሲስ ሂደቶችን ያስፈልጋል፣ ኤሌክትሪክ ያስፈልጋል የሚል ሀሳብ ተሰምቷል። ግን ደግሞ እነዚህ ታዳጊዎች እጅግ በጣም በሽንት ራሱ ጄኔሬተር መንቀሳቀሱ ራሱ ድንቅ ነው። እንዳልከው ሌላው የቴክኒካል ጉዳይ በጊዜ ሂደት እየተስተካከለ የሚሄድ ቢሆንም በሽንት ራሱ ጄኔሬተር ኃይል የሚሰጥ ጄኔሬተር መንቀሳቀሱ ራሱ ተንገርተል ነው። ሁሉንም የሚያስገረመ ጉዳይ ነው። ወደ አፍሪካ በተለይ ከናይጄሪያ የተሰማው ይህ አነጋጋሪ ጉዳይ በዚህ ሳምንት ከሰማናቸው አስገራሚ ጉዳዮች መካከል አንደኛው ነው። እንግዲህ እዚህ ላይ ቋጨው። አሪፋሹ እንግዲህ እኛም ፕሮግራማችንን በዚሁ እናጠቃልላለን። ውድ አድማጮቻችን በትርታ ኤፍኤም 97.6 ላይ ሰዋሰው ቅምሻን እኔ ናትናኤል ምትኬና አሸናፊ ሰለሞን በጋራ ሆነን እስከዚች ሰዓት ድረስ እናቀርብላችሁ ቆየን። ከሌሎች የትርታ ፕሮግራሞች ጋር አብራችሁ እንድትቆዩ የጋበዝን እኛው በዚሁ እንሰናበታለን። መልካም ቆይታ። ሰዋሰው ቅምሻ ሰዋሰው ቅምሻ ከሰዋሰው መተግበሪያና ዩቱብ ቻናል የተገኙ ቁም ነገሮች የሚቀርቡበት ሰዋሰው ቅምሻ ሰዋሰው ቅምሻ ዘወትር እሁድ በዚህ ሰዓት